ሲገሉን እንበዛለን እውነት የት ነው የምንበዛው ለብዙ ነገሮች ድምጽ እየሆነን አይደለም እየተናገረን አይደለም አሁን ስላለው ስለ አሪሲው ጭፍጨፋ ማን ሟች መንገደ የትኛው ተወለደ ነው ሚዲያው ላይ ሲዘዋወር የነበረው ነፃ ልጅ ሲታየው ስቲል የኔ ልጅ ነው ብለን እናስብ እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው አይቀርላቸው ቤቴ ተኝተ በተኛበት ተዘረፉ ስትል እጅግ በጣም ሊያው ማስተኝቱ ዘማሪ ሚካስ አረጋዊ በተዘረፈ ምን ዘመርክ በምን ጽናናለሁ ለሌላም ሽጉጥ የለም አረኬት አምጥቼ በምን ጽናናለሁ የሚለው ዝማሬ ከሱ ጋር የተያያዘ ታሪክ እንዳለው ሰማሁ በምን ጽናናለሁ ከሌለኝ በመል በረታ ካላከስከኝ በመሪ እንደምንም አርጎ ለመቆጣጠር ሞከረ አልሳካለትም ሄደና በኔ በኩል እንደዚህ በሹፌሩና እኔ በሹፌሩ ስትሬት ነበር የነበርኩት በኔ በኩል ሄዶ ጉርጓድ ውስጥ ገባ እንደዚህ እንዲ ተገለበጠ ዝም ብዬ ነቃስል ሬንጀር የለበሰ ሰው ነው ያየሁት ወይኔ ተበላው ከመኪና መገልበጥ ከዛ አውደ ምህረት ላይ ቆማችሁ ሲዘምሩ የነበረው የህዝቡ ስሜት እንባ ነበረው በጣም አስተውሳለሁ ጸረ ታድሶ ጉባኤዎች በጣም ይዘጋጃሉና እኛ ነበርን ብዙ ምን ሄደው ነይ በኃይሉ ተበጀ ብዙ አገልጋዮች አሉ ስማቸውን ያልጠቀስኳቸው የይልማ ተጽኖ እንዴት መጣ ሰላም ለኪ እያለ ሰላም ለኪ እያለ ከይልማ ዝማሬዎች በጣም አብዝተህ የምትወዳቸው 3 ዝማሬዎች በህይወቴ ያዘንኩበት ማስተዋወስ ማልፈልገው ቀን የልጄ ቀን ነው እግዚአብሔር ቢወድ ቢፈቅድ ስንት ልጅ እንዲኖር ትፈልጋለህ እንደው ምን አይነት ልጅ ነው ማሳደገው ምን አይነት ልጅ ሊፈጠር ይችላል ይሆን ምን አይነት ተወልድ ፈጥራለሁ ወጋሪ ወይስ ተወጋሪ ገዳይ ወይስ ተገዳይ ሰላም የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ የሎዛ ፖድካስት በሎዛ ሚዲያ ብቻ ነው የዛሬው እንግዳችን ዘማሪ ሚካስ አረጋዊ ነው ዘማሪ ሚካስ አረጋዊ 12 የሚሆኑ ነጠላ ዝማሬዎችን ያወጣ በምን ጽናናለሁ በሚለው ዝማሬው እጅግ አብዝቶ የታወቀ ያደገው ደግሞ ወደ ዓለም ጤና አካባቢ ኦሮሚያ ክልል ማለት ነው እድገቱ እዚህ አካባቢ የተወለደው ደግሞ ፈረንሳይ ለጋሲዮን በጣም አስገራሚ ታሪኮችን ይዟል ዛሬ የተገናኘነው ድንገተኛ ጉዳይ ቢኖርንም ዋናው ነገር ግን ከርሱ ጋር ያሉትን ጉዳዮች በስፋትና በብዛት ለማውራት ነው ሰሞኑን በተኛበት ሌቦች ገብተው እንደዘረፉት ሰማን የተዘረፈው ዘማሪ ወደኛ ልትመጣ ይገባሃል እና ማውራት አለብን በሚል እንግዳችን አድርገን ጋብዘነዋል ምንድነው የተዘረፈው ደግሞም ከመኪና አደጋ ተርፏል ከሞት አምልጧል ሚገርሙ አስደማሚ ታሪኮችን ይዟል ዘማሪ ሚካስ አረጋዊ ተወዳጁ ዘማሪ እስከ መጨረሻው ድረስ አብራችሁን ተቆዩ ዘንድ ባክብሮት ጋብዛችኋለሁ ዘማሪ ሚካስ አረጋዊ አቤት እንደምን አለ እግዚአብሔር ይመስገን ወታደራዊ ተዛዛረኩት በፍጹም እንዴት ነው ሚኪ ተመስገን እግዚአብሔር ያው እንግዲህ በቅርብ ተሎ እንድንገናኝ ምክንያት ይሆነን በተኛበት መዘረፍ ነው ይሄ በጣም አስደንጋጭ አስደማሚ ነው እንመጣበታለን ወደ ኋላ ነገር ግን እኔ መግቢያው ላይ ጠቅሻለሁ ፈረንሳይ ለጋሲዮን እንደተወለድክ እንደ አየር ዓለም ጤና አካባቢ ደግሞ እንዳደክ በጥቂቱ ተናግሬያለሁና ስለ ውልደትና እድገትህ የምታስታውሳቸው ነገሮች ንገረኝ እሺ ውልደቴ በአዲስ አበባ ከተማ በፈረንሳይ ለጋሲዮን 41 ኢየሱስ ብረት ድልድይ እየተዘዋወረን ያው የተከራይ ነገር ቤተሰቦቻችን በዛን ሰዓት ተከራይ ስለነበሩ እየተዘዋወረን እዛ አድጌ ከ2004 ደግሞ ጀምሮ 2003 2004
ወደዚህ አዲስ አበባ ከአዲስ አበባ ወደ 115 ኪሎ ሜትር ላይ ወደ ምትገኘው ወደ ዓለም ጤና ከተማ ባሁን ስሟ ቦቴ ትባላለች ባሁን ስሟ ቦቴ ትባላለች ወደዛ ከተማ እዛ በቃ እኔ ተወለድኩባት እንጂ ማን ነው አዲስ አበባ በቃ ውልደት የሚባለው ነገር ነው እንጂ ማቀው ብዙ ታሪክ ያለው ዓለም ጤና ነው እዛ በአገልግሎትም ትምርትም በትምርትም በቤተሰብ ስራ ምክንያት ነው ሄርነው ወደዛ አካባቢ በአባቴ ስራ ምክንያት አባት ምን እንደሚሰሩት ስማቸው ማን ነው እናት ማን እንደነው የሚሰሩት ስማቸው ማን ነው ስንት ወንድም አለ በጣም ጥሩ አባቴ አቶ አረጋዊ ኃይለ ገብርኤል ይባላል የሚሰራው አትክልት እዛ ያው ቦታው የአትክልት ቦታ ነው እዛ አካባቢ አትክልት ይሰራ ነበር እናቴ ደግሞ ወይንሸት አሁጂ ትባላለች ያው የቤት እመቤት እኛን ያሳደገች እናት ናት በጣም ደስ የምትል እናት ነች አለችኝ በጣም ነው መወዳት እውነት ለመናገርና አንድ እህት አንድ ወንድም አለኝ ታናናሾች እኔ ለቤቱ የመጀመሪያ ልጅ ነኝ አንድ እህት አንድ ወንድም አሉኝ እነሱ አሁን ትምርት ጨርሰው በስራ ላይ ይገኛሉ እዛ ከተማ ሄርነው 2004 ነው እንዳልኩ 2004 2003 አካባቢ በእርግጠኝነት 2003 አካባቢ ነውና ወደ 11 አመት አካባቢ ቆየሁ እዛ ብዙ ነገር በሰንበት ትምህርት ቤት የሚያደኩት ትምህርትም የተማርኩት ደግሞ ሰንበት ትምህርት ቤታችን በጣም የሚገርም ሰንበት ትምህርት ቤት ነበር መድኃኔዓለም አይደል መድኃኔዓለም ነው ሰንበት ትምህርት ቤት ምንድን ነበር ስሙ ከሳቴ ብርሃን ሰንበት ትምህርት ቤት ነው የሚባለው በጣም ትልቅ ሰንበት ትምህርት ቤት ነው በጣም ትልቅ ሰንበት ትምህርት ቤት ላይ እንደ ምስራቅ ሸዋ ባለንበት ጊዜ በጣም ሰፋ ያለ እንደ ከተማዋ ጥበት የተነሳ አይደለም ትምህርቶች በጣም ይሰጡባት ነበር ነው ለምሳሌ በትምህርት ደረጃ ከቤተ ክርስቲያን ትምህርት ሌላውን አምስቱ አማደ ሚስጥራት ሰባቱ ሚስጥራት ቤተ ክርስቲያንን ትምህርት ሃይማኖት ነገር ቤተ ክርስቲያን እነሱማ ኮርስ ገና ሲሰጥ ለሰንበት ትምህርት ቤቱ ሲሰጥ ነው እኛ እንትን ያልነው ገና ለአዲስ አባላት የሚሰጡ ኮርሶች ናቸው በሰንበት ትምህርት ቤት ውስጥ ደግሞ የመጽሐፍ ቅዱስ ጥናት የቤተ ክርስቲያን ታሪክ ባለ መድረክ የስብከት ዘዴ ተተኪ መምህራን ስልጠና እነሱን ትምህርቶች በጣም ብዙ ትምህርቶች እዛ ሰንበት ትምህርት ቤት ውስጥ እያለን እዛ ተምሬ በደንብ እንትን ያልኩባት ቦታ እዛ ከተማ ነች እድገታችን እዛ ነው ለምንድን ነው ከአዲስ አበባ ወደ ዓለም ጤና የሄዳችሁት ሙሉ ፋሚሊውን የሄደው ወይስ አንተ ብቻ ነው የሄድከው ሙሉ ፋሚሊው ምክንያት ምንድነው ምክንያት በጣም አባቴ ብዙ ጊዜ እዛ የመቆየት እንትን አለው እኛ እዚህ ያኖርን እና ርቀቱ በጣም ጋፕ ያሰፋል ለቤተሰብም የትኛው ምን ያህል መክርማውን ፈተና ነውና እንደዛ ከሚሆን እዛ ብዙ ነገሮችን ስላለ ወደዛ ብንሄድ የሚለው ሐሳብ መጣ ለመጀመሪያ ጊዜ ሄድነው እንደውም ነገሮች እስኪ ተስተካከሉ ብለን ከዝዋይና ከመቂ መሃል ገብርኤል የምትባል ቦታ አለች ስሟ ራሱ ገብርኤል ነው አያቴ ይዛለች አባቴ እናት አሁንም አለች ወይዘሮ አበበች ትባላለች እሷ ጋር አንድ 6-7 ወር ቆይቻለሁ ሰንበት ትምህርት ቤት እዛም ተምሬያለሁ በዛች ትንሽ እንትን ማለት ነው ፈረንሳይ ለጋሲዮንም ይያለው ፈረንሳይ አቦ በትንሹ ገባብዬ ልጅ በነበርኩበት ሰዓት ገብቼ ከዛ እንትን ብያለውና ያው የነጋዴ ህይወት ደግሞ ከአንዱ ሀገር ወደ አንዱ ሀገር ከአንዱ ሀገር ወደ አንዱ ሀገር ፋዘር ደግሞ በጣም ያልዞረበት ሀገር የለም በጣም ብዙ ሀገር ዞሯል በዛ ምክንያት እንግዲህ ወደ ዓለም ጤና ገባን በስራ ምክንያት በአባቴ ስራ ምክንያት እዛ መሬትም ስለነበረው መስራት የሚችልባቸው ቦታዎች ብዙ ስለነበሩ ከኛም ላለመራቅ ሲል እዛ ገብተን ትምህርትም እዛ ጀምሬ ማነው ቀጥዬ ካቆምኩበት እንግዲህ እዛ እስከ ስንት ማለት ነው የተማርኩት እስከ 12 10 ተማርኩኝና ወደ ኮሌጅ ገባሁ ውጤት አልመጣም ነበር በአይቲ ደግሞ ናዝሬት ሪፍት ቫሊ ላይ እዛ ተመረያለሁ ዘመናዊ ትምህርት ማለት አይቲ ዲፕሎማ ያለ ዲግሪ ሌቭል የሚገርመውን እሱን በጣም አልቻልኩትም የናዝሬት ሙቀት አልቻልኩትም ወጣው ሳልጨርሰው አትችለው እንዴት ነው ምንም አልቻልኩትም እውነት ለመናገር በጣም በቃ አንደኛ ከቤተሰብ ርቄ ተከራይቼ ነበር የምኖረው ቤተሰብ ነበር የሚያግዘን እዛ ዓለም ጤና እየተማርኩኝ እኔ በጣም ብዙ ሰርቻለሁ ቤተሰብ ሳያውቅ ከቤተሰብ እኔ ምንም ጎሎብኝ አይደለም ሳያውቁ ግን ብዙ ስራ ሰርቻለሁ በጣም ብዙ ስራ እና
አሁን እዛ ናዝሬት ቁጭ ብዬ ይሄንን አድርጉልኝ ይሄንን አድርጉ እንደዚህ እንዲህ ማለት አንድም እሱም ደበረኝ ሁለተኛ ነገር ደግሞ በጣም እንትን አለብኝ ሙቀቱ ማልተስማማኝም በጣም ቶሎ ያመኝ ጀመረ ጭራሽ በዛ ምክንያት ትንሽ እንደተማርኩኝ ጥዬ ወደ አዲስ አበባ ቀጥላለሁ ብዬ እንትን አልኩኝ ያው ዛሬ ነገ ስንል ያው በዛው ሳንጨርሰው እንተናለን ማለት ነው በርካታ ጥያቄዎች ነው ያስኩት ወጣ ገባ እያልኩ ነው የሚሄደውና በምን ጽናናለው የሚለውን ዝማሬ ስለ አገልግሎት ስለ ትዳር ብዙ ጉዳዮች አሉና በምን ጽናናለው የሚለው ዝማሬ ከሱ ጋር የተያያዘ ታሪክ እንዳለው ሰማሁ መጀመሪያ መዝሙሩን ትልልኝና ከዛ ከሱ ጋር የተያያዘውን ታሪክ አብረን እናነሳዋለን አንተ 5 ሆናችሁ ለአገልግሎት በሄዳችሁበት ሻኪሶ ላይ የመኪና አደጋ ደርሶ ከዛ የተፈጠሩ ብዙ ጉዳዮች አሉ መዝሙሩን ትልልኝና ከዛ ታሪኩን አያይዘህ ትነግረኛለህ እሺ በምን ጽናናለው ከሌለኝ በምን ልበረታ ካላከስከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ በምን ጽናናለው ከሌለኝ በምን ልበረታ ካላከስከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ይህን ይመስላል ዝማሬው ዜሪያ ኮር የሚገርም ነው ከስቱዲዮ ውጭ ራሱ ድምጽ ያው በርግጥ መድረክም ላይ የምናየው ነው እዚህም ደግሞ በጣም እግዚአብሔር ጸጋውን ያብዛል በጣም ደስ የሚል ዝማሬ ነው እስቲ በመንድነው ታሪኩን እናንሳው እስቲ ታሪኩ ስለ መዝሙሩ አመጣጥ መጀመሪያ ብነግርህ አንድ ጓደኛዬ መሰንቆ ተጫዋች ነው ቶማስ ይባላል እሱን ዝማሬ ግጥም ዜማ አሰርቶለት ረጅም ጊዜ ሌላ ሰው ጋር ነበር እና ያ ሰው አልተመቸኝም ብሎ ያንን ግጥም መለሰለት እንደ አዲስ ዜማውን የዜማው ደራሲ ዲያቆን ዘላለም ይባላል ዘጎላ ስቱዲዮ ማለት ነው ጎበዝ ልጅ ነው በጣም ጥሩ የቤተክርስቲያን እኔ ከዛ በኋላ በጣም ብዙ ስራዎች ሰርቶልኛል በጣም ብዙ ስራዎች ከዛ ግጥሙን ደግሞ የጻፈችው ሀገሬ ትባላለች ዘማሪት ሀገሬ ትባላለች የፊቼ ልጅ ናት ጎበዝ ልጅ ናት በጨነቅ በተክዝ ሰው እንደመሆነ የሚለውን የነ ህይወትን የሲስተር ህይወትን ዝማሬ የሰራች ልጅ ናት እቺን እድሜ ለነጻ የሰጠኸኝ የምትለውን አዎ እና እሷ ነች የሰራችው ይሄን ግጥም በአንድ ወቅት አጋጣሚ አገልግሎት ሄደን ሚኪ እስቲ እቺን ግጥም እቺን መዝሙር እንስራው አለኝ አየሁት በጣም ጥሩ ነው ቆንጆ ነው በጣም ዜማውም ከኔ ላይ ጋር የሚገናኝ ነው በጣም አሪፍ ነው የበለጠ ደግሞ እየሰማሁት በመጣው ቁጥር በጣም ጥሩ ስራ ነውና በቃ ስቱዲዮ ገባን ሰራ ነው ይሄ ማለት ዛሬ ጥቅምት 28 አይደል የዛሬ 2 አመት ማለት ነው የተለቀቀው ይገርም ነው 2016 ላይ ታዲያ ህዳር 28 ሻኪሶ ማርያም መምራን አሉ 2 መምራን አንድ መሳሪያ ተጫዋች አንድ ዘማሪ ከኔን ጨምሮ ለዘማሪ ያለን ከሐዋሳ ወደ ሻኪሶ ሎንግዌዝ ይዞን እየሄደ ቦሬ የምትባል ከተማ ላይ እኔ በጣም በባህሪ ከጓደኞቼ ጋር በጣም ተጫዋች ነኝ በጣም እንደ ቃኔ ያለውበት ቦታ ትርምስ ይበዛል በለው በቃ እጫወታለሁ በጣም እጫወታለሁ ቤት ውስጥም እንደዛ ነው አሁን ሰውጣ ጭር ነው የሚልባቸው በጣም በቃ ቀልዳለሁ እጫወታለሁ መሳቅ ነው መጫወት ነው ብዙ ነገር እንትን ማለት አልፈልግም መጨነቅ አልፈልግምና የዛን ቀን ግን ያለው ወትሮዬ በጣም ዝምተኛው በጣም ሲበዛ አንደኛ ምን ሰማው ወቅታዊ ጉዳዮች ነበሩ ከዛ አንፃር ብዙ እየፈራን ነበር ይሄድ ነው በተለይ ሞር ደግሞ እኔ ፈርቼ ነበር በቃ
እና ጆሮዬ ላይ ኤርፓድ አድርጌ እነሱ የሚጫወቱትን አልሰማም አላወራቸውም ዝም ብዬ መሄድ ጀመርኩ። ታስታውሳለህ ኤርፓድ ያረከው? በደንብ አስታውሳለሁ። ራሱ በምን እጽናናለሁ እየሰማሁት ነው ራሱን። ታዲያ መኪናው ምንም ሳይሆን ትንሽ ስፒድ ላይ ስለነበረ ቁልቁለት ነው ከርቭ ነው መዞር ጀመረ። ዝም ብሎ መሽከርከር ጀመረ። ዝም ብሎ ይሽከረከራል በቃ እንዲህ እየተሽከረከረ አርሰውም በጣም ፊቴ ላይ ሁላ ይመጣብኛል። በጣም ፊቴ ላይ ይመጣብኛል። ተክለ ሃይማኖት በስመ ስላሴ አይ ደሞ ግማሽ ሹፌሩን አይዞ መሪው እንዲ በቃ ሹፌሩ በጣም ጎበዝ ነው። በጣም ጎበዝ ሹፌር ማለት በቃ በዛን ሰዓት ፍሬም ቢዝ ዝም ብሎ መከርበት ነው ስራችን መገልበጥ ነው። በመሪ እንደምንም አድርጎ ለመቆጣጠር ሞከረ አልሳካለትም። ዝናብ ደግሞ ትንሽ ዘንቦ ነበር። መንሸራተት ጀመረ መኪናው። ሄደና በኔ በኩል እንደዚህ በሹፌሩና እኔ በሹፌሩ ስትሬት ነበር የነበርኩት። በኔ በኩል ሄዶ ጉርጓድ ውስጥ ገባ። እንደዚህ እንዲ ተገለበጠ እና እኔ ማን እንደዚህ ብዬ ከንቱኑ ጋር ተጋጨው ከቦዲው ጋር ትንሽ ራሴን ሳትኩኝ። በዚህ አጋጣሚ እዛ አካባቢ ያሉ ማህበረሰቦች በጣም ፒውር ኢትዮጵያዊ ናቸው። ንጹህ ኢትዮጵያዊ ንጹህ አስታውሳለሁ። የሆነ የድሮ የመከላከያ ሬንጀር የለበሰ ሰውዬ እጅ ስጥ ይለኛል። ያው አማርኛ ሁለተኛ ቋንቋው ነው። እየተኮላተፈ እጅ ስጥ ሲለኝ ቀድሜኔ ሌላ ያሰብኩት ነገር ነው። ሲሄድ እንዲ ችግር አለ እያልኩ አይምሮዬን እያሳመንኩት ነው የሄድኩት። ቦታው ላይ ደግሞ ምን ሰማቸው ነገሮች ነበር። ዝም ብዬ ነቃስል ሬንጀር የለበሰ ሰው ነው ያየሁት። ወይኔ ተበላው አልኩኝ። ሚኪ በቃ ሁሉም ወጥተው ነኝ የቀረሁት። ሁሉም ወጥተው ጎትተው አውጡኝ። ተራሲ መለስ አልኩኝ። ብዙ እንትን የዛን ሰዓት ድንጋጤም ስለሆነ እጅሽ ሚል ለምንድን ነው እጅህን ስጠኝ ላውጣህ እኮ ነው የሚለኝ እሱ ነው እንዴ? አዎ እጅህን ስጥ እጅህን ላክልኝ ላውጣ። እኔ ምክንያቱም እንትን ብያለሁ ወደ ውስጥ ገብቻለሁ። እሺ መኪናው እንዴ ተገልብጧል። እነሱ በላይ ነው እጅህን ስጠኝ ጎትቼ ላውጣህ ነው የሚለኝ። እኔ እጅ ስጥ የሚለውን በቃ ጭንቅላቴ ውስጥ ሌላ ነገር ነው ያለው። ወይኔ ተበላው በቃ ምናምን። ሰውዬው ጎትቶ አወጣን መኪናው ላይ። የከተማ ወጣት እዛ የቦሬ ከተማ ያሉ ወጣቶች እንዳለ ሰብስበው ጎትተው አወጡት መኪናው። ልጆች ላኩልንና ሄዱና አጠቡላቸው። የላኳቸው ልጆች ገንዘብ እንዳትቀበሉ እናንተም ቶሎ ብላችሁ ሄዱ፣ ትራፊክ ካገኘ ከፕሮግራማችሁ ያስተጓጉላል። እዚህ ቦታ ሲመጡ እኔ ሚሉኝ ነው እኔ አላስታውሰው። እዚህ መኪና ውስጥ እግዚአብሔር ሰው አለ፣ እዚህ መኪና ውስጥ እግዚአብሔር ሰው አለ ይላሉ። ምክንያቱም ቦታው ላይ ወደ 10 ምናምን መኪና ተገልብጦ ከነዛ ውስጥ የተረፉ ሰዎች የሉም። አብዛኛው ይሞታል። በቃ ቦታው የለመደ ቦታ ነው። ቅርብ ጊዜ እናንተ እንትን ከማለታችሁ በፊት ራሱ ሌላ ሰው እንደዚህ ተጎርቶ ሞቷል ይገርም ብለው ነገሩንና ከዛ በኋላ አፌ ተከፈተ። እየዘመርን ሻኪሶ ገባን። አገልግሎቱ በእንባ ነው፣ በደስታ በወኔ ነው። ምክንያቱም እድል ተሰጠን እንዴ የመኖር እድል ነው የተሰጠን። ለንዴ ሳንገባ እንዴት ነው ነገሩ እያልን በቃ ሁላችንም መንገዴን አቅናው መንገዴን አንተ ታውቃለህ ውስጤን እያልን እየዘመርን እስቲ በላት መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የውስጤን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን የሚል የቀሲስ አሸናፊ ዝማሬ እሱን እየዘመርን እዛ ስንደርስ ደግሞ አስታውሳለሁ ሁሉም ያልፋል እግዚአብሔር ያሳልፋል ልጆቹን መቼ ተዋል የሚል ዝማሬ የዲያቆን አቤል መክብብ እሱን የዘመርኩት አስታውሳለሁ እንደገባን። ምክንያቱም በቃ ፊልም ልጆች ያን ሙቪ ስናይ መኪና እንዴት እንደሚል እሱን ያየነውኛ ከዛው ድንቅ ነው በጣም እና ይህን አምላክ ነው የምናመልከው። ትክክል አሳልፎ ማይሰጥ ህዳር 28 ዓርብ ቀን የገና ጾም ነው አስታውሳለሁ። ገና ላይ ነው እንዴ ህዳር 28 ዛሬ ኢንተርቪው የምናደርግበት ቀን 28 ነው ዛሬ። ቀኑ ዓርብ ነው። በጣም የሚገርም ቀን ሳናስበው በጣም ተገጣጣ። ህዳር 28 ቀኑ ዓርብ ዛሬ ደግሞ ጥቅምት አማኑኤል 28
እለቱም ዓርብ መዝሙሩን ደግሞ የለቀቁበት ቀን 28 እንደዚህ ነበር ኢንተርቪው የምናደርግበት 28 እለቱም ዓርብ እኔ አማኑኤል አባቴ ከዛ በኋላ በጣም የሚገርሙ ስራዎችም ሰርቻለሁ ቅዱስ አማኑኤል መድኃኒዓለም አባቴ ያሳልፎ አይሰጠኝም እውነት ለመናገር በጣም ደግሞ እኔ ለሁሉም አባትነቱ ፍቅሩ ግን እኛ ለተደረገልን ነገር አይደለ ያነሳን ምናወራው በጣም ከብዙ ነገሮች ሸፍኑልኛል በጣም ከብዙ ማአቶች እንጃ እንዲ ከዚህ ቀጥሎም ተስተውሷል እንመጣለን የዚህ ምሽቱ ድባቡ ምን ይመስል ነበር ከመኪና መገልበጥ ከመኪና ተጎትታችሁ ወጣችሁ ከዛ አውደ ምህረት ላይ ቆማችሁ ሲዘምሩ የነበረው የህዝቡ ስሜት የናንተ ስሜት ምስክርነቱ እንባ ነበረው በጣም ህዝቡም ደነገጠ ጋባዦቹ ትልልቅ ሰዎች ናቸው almost ከ60 አመት 50 ምናምን አመት ይሆናቸው እንደ ጻል ልጅ ነው በቃ ወርደው ሲንከባከቡ ነው የነበረው በጣም አዘኑ ደነገጡ የመኪናው ባለቤት መጣ ሰው ተርፏል ጥያቄው ላይ ነው ተረፈ በቃ እንኳን ተረፈ ሚገርም እንደዛ ሆኖ ተገልብጦ መኪናው አልተጎዳም በሚባል ደረጃ ነው ስፖኪዮ ምናምን እና ቦዲው ትንሽ ገባ ምናምን አለ አወዳደቁ ቁጥሩ አልነበረም ሹፌሩ እንደዚህ ተሰንጥቋል እጁ እኔ እዚህ ጋር ተመትቻለሁ ቅጥቅጥ ነው መምህር ምን አለ መጋቢ አዲስ ምን አለ የሚባሉ ያቃቂ መንበረ ህይወት መጋቢ አዲስ እሳቸው ደግሞ ደረታቸው መጥቷቸዋል ከገቢናው ላይ ስለነበሩ ጧት መተው ደንግጠው ምክንያቱም እየቆየ ሊያማቹ ይችላል ብለው ወጌሻ ይዘው መጡ ማረፊያችን ክፍል ውስጥ የተኛነበት ሆቴል ነበር ያዙት እዛ ላይ ይዘው መጡ አሳሽተውን እኛም ደህና ነበርን በቃ ይመስጋና በቃ ማለት ይሄ መጥፎ ነገር እንኳን እዛ ጋር ብታይ አታዩም እሱን መታያ ያተረፈን አምላክ ነው በቃ ምስጋናው እሱ ላይ ነው ትኩረታችን ምናገለግለው አገልግሎት ሁሉ በቃ የተሰጠንን እድሜ ነው በቃ በጣም ከልባችን ያገለግል ነው እሱ ይገርማል ስንመለስ በሱ መኪና ነው የተመለስነው አዲስ አበባ በተገለበጠው መኪና በጣም ይገርበኛል አሁን ራሱ ሳስበው ሊያውም እኮ መኪናው የመሪ ችግር ስለነበረበት ነው እንደዛ የሆነው ከዛ በኋላ ነው የሚነግሩን እንግዲህ በጣም አሜዚንግ ነው የሆነው በጣም ልክ እንደዚህ አይነት ክስተት አለ ሌላ በህይወት ዘመነ ማትረሳው ገጠመኝ ያገልግሎት ገጠመኞች የሚያስቅ ሊሆን ይችላል የሚያዝናና ሊሆን ይችላል አሉ ገጠመኞች እኔ እንደዚህ ቶሎ በያላስታውሰው እንጂ በጣም ብዙ ገጠመኞች አሉ አገልግሎት እኔ ከጀመርኩኝ 2008 10ኛ ዓመቴ ነው 10 ዓመት አሁን 18 ወደ 10 ዓመት ወጥቶ ማገልገል እንጂ ክርስቲያን ውስጥ ያንደኩት በዛ በ2008 ውስጥ እኛ የተነሳንበት ወይም ደግሞ እኛ የመጣንበት አገልግሎት ትንሽ ከባድ ነበር እንዴት ዘመነ ታድሶ ነበር በጣም ይፈላበት ማን እንትኑ ስትራቴጂያቸው በጣም እንትን ብሎ ነበር ጎርፎ ነበር እና አስተውሳለሁ ጸረ ታድሶ ጉባኤዎች በጣም ይዘጋጃሉና እኛ ነበርን ብዙ ምን ሄደውና በኃይሉ ተበጀ ብዙ አገልጋዮች አሉ ስማቸውን ያልጠቀስኳቸው ብዙ አገልጋዮች አብዛኞቹ ፈተና ይገጥማል ድንጋይ የተወረወረብን ጊዜም ነበርና ያስተውሳለሁ የሆነ ቦታ ሄደን ትንሽ እነዛ ሰዎች በጣም ያያዙት ቦታ ነበር እና ሌሊቱን ሙሉ የተኛነበት መቃብር ቤት ውስጥ ድንጋይ ሲለቁብን አደሩ ሌሊቱን ሙሉ ማለት ነው ሂዱ ነው ቶሎ ያው አጋጣሚው ከተገኘ ደግሞ ጥሩ ነገር አይፈጠርምና እሱን ጊዜ በጣም አረሳቸው እነሱ የነበሩባቸው ጊዜያቶች ከዛ ባሻገር እንግዲህ ይሄ ነው ብዬ ቀስ ይያለን እስቲ ከጨዋታ መሃል ላይ አመጣዋለሁ የይልማ ተጽዕኖ እንዴት መጣ የሊቀ መዘምራን ይልማ ኃይሉ አይደል አዎ እና በጣም ብዙ ሰዎች የይልማ ተጽዕኖ እንዳለበት አንደርስታንድ ያደርጋሉ አንተ ተናገራለህ እንዴት ነው የይልማ ተጽዕኖ ውስጥ ላይ ያደረው ይልማ ባንተ አንደበት እንዴት ነው የሚገለጸው እናውራው እስቲ ይልማና መዝሙሮቹ ከሚኪ ጋር የሚገርም አጋጣሚ ይልማ መዝሙር ልጅም ሆኜ ዘምራቸዋለሁ ወይም ልጅም ሆኜ ሰማቸዋለሁ በደንብ እና ደሞ ይልማን ካየው ድምጹ ዩኒክ ነው ቶሎ ለመስማት የሚገባ ድምጽ ነው ያለው
እዛ ዓለም ጤና ሄጄ በደንብ አስታውሳለሁ። የበለጠ ደግሞ ሞር ወደ ምረት ለመምጣት እኛም ወጣትነቱ ወይ ጎረምሳ የሚባል እድሜ ላይ ስንደርስ ምናምን እኛ ጋር ሰንበት ትምህርት ቤቱ እንዳልኩ ነው። ኢቭን ውዳሴ ማርያም ስትንተባተቡ ሰውን እንዳታሰናክሉ እስቲ ነባባችሁ ልዩ ብሎ ትምህርት ክፍሉ እንትን ይል ነበር፣ ይገመግም ነበር። መዝሙርም አንዳንድ ጊዜ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን መጽሐፍ ቅዱስ ይላል። ሰው ሲሰማው አንዳንዴ ይሄ ቶሎ የመመሰጥ ቶሎ ውስጡ ለመግባት የሚጥሩት ነገሮች አሉ አይደለ? ቢያንስ ሰው ላለመበጥበጥ እንድንሞክር እያለ እንትን ይለን ነበር፣ ይገመግሙ ነበርና ያኔ እኔ ከህፃናት ክፍል አድጌ ወደ ትልቁ ክፍል ገብቼ የጽሞና ጊዜ ላይ ነበርኩ። እሺ ደጅ ጥናት የሚባል እንትን ደግሞ አለ 3 ወር። ይሄ ከአገልግሎቶች አይሰጥም፣ ብትገባ አይሰጥም፣ መጥናት አለብህ። እና ሁሉንም ከገመገመ በኋላ ልጁ መምህር ኬኔዲ ይባላል፣ ወዳጄ ነው በጣም። እና አንዴ እኔንም ትሞክረኛለህ ብዬ ሁሉም ጨርሶ በቃ ለጸሎት እንነሳል ይልኩ አንዴ እኔም ልሞክር ትችላለህ አለኝ። እንዴ ያለኝ ትችላለህ ግን አለኝ። አዎ በየገዳማቱ የሚለውን ዝማሬ ለመጀመሪያ ጊዜ ማለት እንዲ ማይክ ይዤ ዘመርኳት። እስቲ በላት። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርን በመምረጥ የዓለም ወዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ወይ ማረን አምላካችን ማረን። እቺን ትመስል ነበር መዝሙሯ። በጣም ተደነቀ። ቀጥታ ይዞኝ የገባ ብዙ ጊዜ ይኸውልህ አሁን ይሄ በደንብ መልእክትም ጭምር ነው። የብዙ በሰንበት ትምህርት ቤት የሚያርጉ ሰዎች አሁን ብዙ ሰዎች የሚመስላቸው መዝሙር ብቻ ማለት ያለ ትምህርት ከባድ ነው። መዝሙር ክፍል ቶሎ ተንገብግቦ ይወስዳል። እንዲህ ማለት ጸጋለው ምን አለው ብሎ ሲያስብ ቶሎ መዝሙሮችንም እንድታስጠና ምንትን እንድትልም በዛን ሰዓት በሰንበት ትምህርት ቤት ውስጥ ይሄ እንትን ነበር። እና መዝሙር ሰንበት ትምህርት ቤትንም የሚያስበው ሰው መዝሙር ዘምሮ ተሰብስቦ መበተን የሚለው ነው። ናናናና አንታልና ወሰደኝና ትምህርት ክፍል ላይ ንዑስ ክፍል አድርጎ ያዘኝ። በዛ ምክንያት ነው እኔ ከሌሎቹ በተሻለ መልኩ ማሪያ ጀመርኩበት እንድማር አደረገኝና ከዛ በቃ መዝሙሩን ድሮም እንዳልኩ ነው በቃ ሁሌንም ሰማው ለማመደዋለሁ። ከዛ ያ ማለት ምን ይያለ ይመጣል ተጽኖ ይሆነ ይመጣል። የሱን ከለር ጋር እንትን ይያለ ይመጣል። የሆነሽ ነገር ሊኖር ይችላል የምትለያይባት ነገርም እንደገና ደግሞ የሆነ ሰው ደግሞ የሆነ ዘሴም ሊሆን የሚችልባቸው ትንሽዬ ነገሮች አሉ። ያንን አዳበረው ደጋግሜ የሱ መዝሙሮች ላይ እንትን በማለቴ ማለት ነውና ወዲያውኑ ወደ አገልግሎት ስገባ ደግሞ በዚህ ሰው በደንብ አድርጎ አወቀኝ። ወደ 8 አመት 9 አመት አካባቢ እሱ ኢትዮጵያ መጣ ሊቀ መዘምራን ይልማ ኃይሉ በጣም ስለምወደው ያለበት ቦታ ሰድጄ ሄድኩኝ። አገኘሁት። ምን ተሰማህ ልክ ስታገኝ? በጣም ደስ አለኝ እውነት በጣም ማለት ሁላችንም ኢሚቴት የምናደርጋቸውን ሰዎች ስናይ እንደገና ደግሞ ሮል ሞዴል ብለን የምናስባቸውን ሰዎች ስናይ በጣም እንደሰታለን። በጣም ደስ አለኝ። በዛ ላይ ደግሞ እንትኑም አለ ልጅነቱም አለ። በቃ ተቦረኩኝ። ምን አለፋ ይህ ተቀበለኝ መንገድ ነው የገረመኝ። እንደኔ ሆኖ ነው የተቀበለኝ በጣም። ከዛ እዛው ስለነገሯቸው ነጠላ እዛው አስፈለጉና እሱ አዘመሩኝ እዛው ሶፊት ማለት ነው። በጣም ደስ አለኝ። እሱም በጣም አበረታታን። በጣም ደስ የሚል አገልግሎት አገለገልን። አንድ መዝሙር ለሁለት ሰላም ለኪን እየተቀባበልን ዘመርን። እስቲ ድምጽ ከፍ አድርገህ በለው እስቲ። የሚገርም ነው። የእመቤታችን የቅድስት ድንግል ማርያም ዝማሬዎች ሲዘመሩ በጣም ነርቭ ሁሉ ነው የሚጎተተው። ሰላም ለኪ እያለ
ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ይቀበልልን እግዚአብሔር ያክብርልን ሚገርም ፐርፎርማንስ በእውነት እንዲመስል ነበር ከይልማ ዝማሬዎች በጣም አብዝተህ የምትወዳቸው 3 ዝማሬዎች በጣም አብዝቼ የምወዳቸው እውነት 3 ዝማሬዎች በሰው ዘንድ ቢሟጠጥ ተስፋና ደስታ እና ወዳንቺ የመጣው በብሩህ ደመና በጣም ነው የምወደው በተለይ እሱ መዝሙር ፊያታዊው ዜማ 3 ፊያታዊው ዜማ ያስለቅሰኛል በብርሃኑ ማን ነው ኑ በብርሃኑም የሱ ነው የይልማ ነው እኔ ለኔ ላንተ በጣም በቃ በጣም የምወዳቸው 3 ስንቁጠራቸው በሰው ዘንድ ቢሟጠጥ የድሮቹም አሉ ግን በጣም ሞር ክልብ ውስጥ ያሉ 3 በሰው ዘንድ ቢሟጠጥ ወዳንቺ የመጣው በብሩህ ደመና እና ፊያታዊው ዜማ እስቲ እንበላቸው በሰው ዘንድ ቢሟጠጥ ተስፋና ደስታ ለኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቱ ያለቀሱ ሁሉ ይስቃሉ አይቀርም ይለዋውጠዋል ጌታ መድኃኔዓለም ማንም ያላሰበው ያልጠበቀው ዕድል ለኛ ለምስኪኖች ጌታ ይሰጠናል ማንም ያልገመተው ያልጠበቀው ዕድል ለኛ ለምስኪኖች ጌታ ይሰጠናል ይገርምና እስቲ እሺ ወለተኛ ወዳንቺ የመጣው በብሩህ ደመና ከሶስቱ አካል አንዱ ክርስቶስ ነውና የጠፋ በጋዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ ባንቺ ተፈጸመ የሰው ልጆች ደስታ ይሄ ሁለተኛው በጣም በእውነት ሶስተኛው ደግሞ አልሰማሁም ነበር የነቢያትን ቃል አላወኩም በርግጥ አብሮኝ እስኪሰቀል ኢሳያስ ሲናገር ዳዊት ሲመሰክር የመሲሁን መምጣት አልሰማሁም ነበር ፊያታዊው ዜማን አምላኩን ለመነ በቀኝ ቆመው ዘንድ ጌታን ተማጸነ ወንበዴ ብሆንም ሽፍታ ወንጀለኛ መምጣትህን አወቅሁ ጌታ ሆይ ወደኛ የሚለው ዝማሬ ይኩን በ30 ብዘምረው ራሱ አይጠገም በጣም ህይወት ናቸው መዝሙሮቹ በጣም ህይወት ናቸው እውነት አሁንም ድረስ እኔ በነገራችን ላይ አሁን ወደ ራሴ ከለር ወደ ራሴ እንትን እየመጣው ነው ለማነት እኔ ኃጢያተኛ ነኝ እርግጥ ነው ግን ልክኛ ሮል ሞዴል አድርገን እነሱን ወተን እኛ ደግሞ ኔክስት ደግሞ ሌላ ቀጣይ ደግሞ ትውልድ ማፍራት አለብን በጣም ሳቢ አለኝ ለዛም ደግሞ አልበሜ ላይ አሁን በጣም
በራሴ ከለሮች በጣም ጥሬ ነው እየሰራኋቸው ያሉት በጣም በራሴ ለዛዎች በራሴ ዜማዎች ነው ስነ ስርዓት እንትን እያልኩ ያለውትኝና ወደ ሚኪ እንመለስና ምክንያቱም ሚኪ የሚገርም ጸጋ ነው ያለ የጸጋው ሁሉ ባለቤት እግዚአብሔር ነው እግዚአብሔርን የሰጠ እግዚአብሔር ስለሰጠ እግዚአብሔርን ታመሰግነዋለህ ሁለተኛ ደግሞ ሮል ሞዴሎችን ደግሞ ማድነቅ መውደድ ማክበር ለነሱ ጥሩና ልዩ ቦታ መስጠት ከትልቅ ሰው የሚጠበቅ ነው ለዚህ መድረስም የራሱን አስተዋጽኦ አድርጓል ከእግዚአብሔር በታች ስለ ይልማ አንድ እድል ቢሰጥህ ተናገር ብትባል ስለ ይልማ ፐርሰናሊቲ ስለ ይልማ አንድ ደቂቃ ተናገር ብትባል ምንድነው የምትናገረው ፍቅርህን ግለጽ ብትባል ከዛ ወደ አንተ መለሳለሁ በጣም ጥሩ ጥያቄ እኔ በጣም የምወደው አባትም መምህርም ነው እንዳልኩ አንዴ ነው የተገናኘ ነው አንዴ ስንገናኝ ግን ለኔ የሰጠኝ ፊድባክ ትህትና አለው በጣም ትሁት ነው በጣም ሲበዛ ትሁት ነው ስታወራው የሚያወራ ሀብረው ቅድም ሻይ ጠጥተህ እንደወጣ ጓደኛ ነው በጣም ትሁት ነው የዛኔ ምክንያቱም በዛን ሰዓት አረሳውም ለኔ እማቃቸው ጥሩ የሚያደርጉ ለኔም መጥፎ የሚያደርጉትንም ሰዎች ትይዛለህ ገና ጀማሪ ስለሆንክ ምናምን ነገርና በጣም የምወደው የማከብረው ትልቅ አገልጋይ ሁሉንም ወዳለው ባይዞይ በጣም ይሁሉ እኔ አገልግሎት የሚያገለግሉትን ሁሉ አክባሪ ነኝ በጣም አክባሪያቸው ነኝ ዝማሬዎቻቸውን በጣም አዳምጣለሁ የሁሉንም ዘማሪ ጎበዞች ናቸው በጣም ጥሩ አገልጋዮች አሉና ያው እኛ ደግሞ ስለወጣንበት የሆነ ሰው አይደል የሆነ አካል የሆነን ሰው እንትን ይላልና እኔ ሊቀ መዘምራን ይልማ ኃይሉን በጣም ነው የምወደው በጣም ነው ማከብረው እግዚአብሔር ረጅም እድሜና ጤና ይስጥልንና ከዚህ በለጠ ደግሞ ብዙ ምን ባረክባቸውን ምን ለጸሎትም የምናቀርባቸው ዝማሬዎችም አሉ እነሱ እንዲያቀርብልን እንግዲህ ረጅም እድሜ ይስጥልን ነው ማለት በዚህ አጋጣሚ እሺ እግዚአብሔር ይስጥልኝ ያው ይልማ አድርሰናል ወደ አንተ ዝማሬዎች እንመለስ በጣም በብዛት የምታወቀው በምን ጽናናለው ስንት ሚሊዮን ታየ almost ወደ 14 ሚሊዮን ሪከርድ ነው ልበል አለ ሌላ በመዝሙር ደረጃ 14 ሚሊዮን በላይ ታያለ አሉ ልቦና ያውጣን 39 ሚሊዮን ኔቲዲ የኒያቤል 30 ሚሊዮን ታዩ አሉ ተመስክ 14 ሚሊዮን ግን በጀማሪ ደረጃ ግን አልበም ባላወጣ ሰው ደረጃ ግን በጣም አይደንቅ ይችላል አዎ ትክክል አልበም ያላወጣ ሰው 14 ሚሊዮን የታየለት ያንተ ይመስለኛል ይኖራሉ ብዬ አስባለሁ እኔ እውነት ለምናገር ያው እንደዚህ እንትን ስለማለው ነው እንጂ ቼክ አድርጌው አላቅም ግን ምንድነው ምን ተሰማህ እኔ ኮሚኪ በጣም ድንቅ የሚለኝ ሌላም ቦታ ስደውል መዝሙር ዘማሪ ሲፈልጉ አገልጋይ ሲፈልጉ ሚኪ ስላቸው ሚኪ በምን ጽናናለው ይልኛል እና ብራንድ ሆና መለያ ሆናለች አዎ ተከክል እንዴት ነው ከፍ ያለችው የከፍታው ሚስጥር እግዚአብሔር ነው በርግጥ ግን እውነት ነው እስቲ ንገረኝ ስለ በምን ጽናናለው አጋጣሚ ሆኖ በምን ጽናናለው አመት እኮ ሆኖታል እኮ ማለት እንዲ ቫይራል ከመውጣቱ በፊት ከተለቀቀ ከአመት በኋላ ነው ድጋሚ ሰው ጋር የደረሰው እንዴት አንድ ልጅ ቲክቶክ ላይ እኔ ልከውልኛል እንደው በተከታታይ የሆነ ውጪ የሚኖር ልጅ ነው ሊፕሲንግ ሰራበት ሊፕሲንጉ ላይ እየዘመረ ሰራበት ካንድ ሁለት ጊዜ ሲሰራበት እየተቀባበለው ሰው መስራት ጀመረ ትልቁ ነገር የማረ በጣም ምን ትልቁ ነገር እንዴት ሰመርበት መፈልገው 14 ሚሊዮን ሰው ሳይሆን ከዛ ከ14 ሚሊዮን አራት ሰው በዚህ መዝሙር ከልቡ ከተጽናና እና መዝሙር ደግሞ እውነት እግዚአብሔር ጋር የሚደርስ ከሆነ ትልቁ ስኬት ይሄ ነው እውነት ለመናገር 100 ሚሊዮንም ሊታይ ይችላል አንድም ሰው ሊታይ ይችላል ግን ሰው ካልዳነበት ወይም ደግሞ ሰው በምን ጽናናለው የመጽናናት መዝሙር ነው የሆነ ሰው ሲከፋው ያለቀሰ ሰው ብዙ እንደውም በቀደም የሆኑ ልጆች አሁንም እንደዚሁ ለሶሻል ሚዲያ ላይ ብዙ አይደለሁም ይልኩልኛልና አንድ አርቲስት እንዲታመም የሆስፒታል ገብቼና በጣም ያጽናናኝ መዝሙር አለ ከሊስት እኔ በጣም ነው ደስ ያለኝ በጣም እንዲ ሰው ከጠገነ ትልቁ ነገር ይሄ ትልቁ ነገር በቃ የሰው ህይወት ሊለውጥ ይችላል ዝማሪዎቻችን ስብከት ሆነው ትምርት ሆነው ወደ ቤተክርስቲያን ሰው ጋር ሊያደርሱ ይችላሉ እግዚአብሔር ጋር ሊያደርሱ ይችላሉ ዛሬ ትልቁ ችግር ከጣሪያ በታች የሆነ ጸሎት እየጸለየን ነው ዛሬ አገሪቷ እንደበሶ እየተበጠበጠች ያለችውና ይሄ ነው ትልቁ ሜን ፖይንት ይሄ ነው እኔም ልለወጥበት
ሰው ይለወጥበት የዘላለም ህይወት የሚያገኝበትን የመጽሐፍ ቅዱስ ቃል እኔ መዝሙሩን በጣም ነው የምወደው ብሉይ ኪዳንና ሐዲስ ኪዳንን የሚያጣቀሰ ነው ምክንያቱም ሸክም ለከበደ ማረፊያን እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ የሚለውን ከማቴዎስ ወንጌል ላይ ያለውን ቃል አንስቶ ከዛ መጣና ደግሞ ብሉይ ኪዳን ላይ በለመለመ መስክ ያሰማራኝ የሚለውን የእግዚአብሔር እረኛዬ ነው የሚለውን ቸር አባት የሚለውን አምጥቶ ቁጭ ያደረገ ዝማሬ ነው እና ከመጽሐፍ ቅዱስ ነው ልጅቷም ጥሩ ጻፊ ናት ደስ ይላል በጣም እና ለለክ የፈለኩት ትልቁ ነገር 14 ሚሊዮን ሳይሆን 4 ሰው ዳነበት ቢጽናና ነው 4 ሰው ንስሐ ገባበት ወይ ማን ነው ተመሮበታል ወይ ተለውጦበታል ወይ መዝሙሩስ እኔ ለውጦኛል ወይ ትልቁ ጥያቄ እሱ ነውና እግዚአብሔር ሰው እንዲያድንልኝ ነው ጸሎቴ አንድም ሰውየው ሁለትም ሰውየው 10ም ሰው ሚሊዮንም ሰውየው ትልቁ ነገር ሰው ያድን ብቻ ያን ነገር 12ቱን ወቃቸው እስቲ አንዱ ለኔ የታረድከው የድህነቴ በግ የሚል ዝማሬ መጋቢት 27 ላይ ተለቀቀ ዝማሬ አለ ከዛ ደግሞ አንድ ደግሞ መጋቢ ሐዲስ ሄኖክ ፈንቴ የጻፉት በጣም ሚስጥራዊ መዝሙር አለ ሰማይ ያልቻለውን እንዴት ቻለው ሆዷ የፈጠራት ልጅ ማርያም መውለዳ ሲበለው ሰማይ ያልቻለውን እንዴት ቻለው ሆዷ የፈጠራት ልጅ ማርያም መውለዷ እጾም ነው ግሩም ነው ይሄ ድንቅ ልደት ሰማይና ምድር የተገናኙበት ሰውና መላእክት አንድም የሆኑበት ህመም ሳይሰማት ሳያገኛት ድካም ከእርሷ ተወለደ ቸሩ መድኃኔዓለም እንደምን ይገርማል እንዴት ያስደንቃል የማርያም ነገር ወልዳ ድንግል መሆን እንደምን ይገርማል እንዴት ያስደንቃል የማርያም ነገር ወልዳ ድንግል መሆን የሚገርም ዝማሬ ነው ወልዳም ድንግል የሆነች ሰማይ ያልቻለውን ሁሉ ዙፋን ማን ነው ሰማይ ዙፋኔ ናት ምድር መረገጫዬ ናት ያለውን አምላክ በማይጸኗ የተሸከመች ወላዲት አምላክ በጣም ሚስጥራዊ መዝሙር በጣም ከመዝሙሮቼ እኔ ከሁሉ መዝሙሮቼ በሚስጥር ደረጃ የምወደው መዝሙር ነው ሁለት ማለት ነው ሶስተኛ ከዛ አንድ ደግሞ በየሄድኩበት የምመካብሽ የሚል ደግሞ ዝማሬ አለ በጣም የምወደው ዝማሬ ነው እሱም ቅኔን ስጀምር ዘውትር ምጠራሽ ማርያም ስጦታዬ ድንግል ስጦታዬ የተሰጠሽኝ ከቸሩ ጌታዬ የሚል ዝማሬ አለ እሱ ሶስተኛ ዝማሬ ነው በየሄድኩበት የምመካብሽ ቅኔን ስጀምር ዘውትር ምጠራሽ ማርያም ስጦታዬ ድንግል ስጦታዬ የተሰጠሽኝ ከቸሩ ጌታዬ ማርያም ስጦታዬ ድንግል ስጦታዬ የተሰጠሽኝ ከቸሩ ጌታዬ የሚል ዝማሬ አለ ይሄ ስንተኛ ነው ሶስተኛ አራተኛ የአበው ተስፋ አንቺ ነሽና ወልደሽ መድኃኒት ሰጥተሻልና ዳግማዊት ሰማይ እንልሻለን የጽድቅ ሳይን ስለወለድሽልን የሚል አለ አምስተኛ ዝማሬ ነው እሱ ስድስተኛ ሚካኤል ጹብ ነገሩ ከመላእክት ከፍ ያለ ክብሩ የሚያጽናናኝ ከሱ በቀር የለምና ለክብሩ ልዘምር የሚል ዝማሬ አለ ስድስት አይ ቲንክ ስድስት ሰባተኛ ሞገስ ሆነኸኛል የሚል ደግሞ ዝማሬ አለ ስምንተኛ ገብርኤል አምጣልን የምስራች ዜና ለቅሷችን ይብቃን ንጽናና አትፍሪ እንዳልካት ድንግል ለኛም አድለን ሰላምህን የሚል ዝማሬ አለ መልአከ ብስራት አሁንም ለአገራችን ሰላምን ያብስርልን ሌላ ምንለው ነገር የለም እሱ አለ ይሄ ስንተኛ ወደ 9 አካባቢ ከዛ ደግሞ ኃይልም የእግዚአብሔር ነው ጥበብም የእግዚአብሔር ነው ማዳን የእግዚአብሔር ነው ተነሱና መስግኑ የሚል ዝማሬ አለ ለምንድነው አልበም ያላወጣው በአልበም ደረጃ ማለት ነው ይሄ ሁሉ ቢሰበሰብ አንድ አልበም ነው በርግጥ እንደዛ ማድረግ ያለብኝ ይመስለኛል ኔክስት እነዚህ ሁሉ አሰባስበህ ለብቻ ያወጣቸውን አንድ አልበም አድርገህ ቁጥር አንድ አልበም ከዛ ደግሞ ኔክስት ምታወጣው ቁጥር ሁለት አልበም ይያልክ መሄድ አለበት ያስባለሁ ግን ለምንድነው አልበም በአልበም ደረጃ ሰብሰብ አድርገህ ያላወጣው እግዚአብሔር ይስጥልኝ በዚህ አጋጣሚ በደንብ እንደው መናገር ስለምፈልገው በአልበም ደረጃ ለማውጣት ያሰብኳቸው ዝማሬዎች ናቸው እርግጥ እነዚህ አልበም ማለት
ሲንግል በሲንግል ደረጃ የምናስባቸውም ዝማሬዎች መዝሙር ናቸው። በአልበም ደረጃ ማለት አልበም ልጄ ነው። በጣም ልጠነቀቅበት ፈልጋለሁ እውነት ለመናገር አንዱን ግጥም እስቲ ቆይ ማለት አንድ አልበም አለኝ ስል ቤተክርስቲያን ማለት ታሪኳን የሚያበላሽ ነገር ላለመስራት በጣም ሞክራለሁ። ዶግማቲክ የሆኑ ግጥሞች አብዛኞቹ አሉት ነገረ ስላሴ ላይ በተለይ ያተኮሩ እንትኖችና ሊቃውንት ጉባኤም በደንብ እንዲያያቸው እድል መሰጣቸው ዝማሬዎች ናቸው። ከዛ አንፃር ነው ሌት መሆንባቸው አልበም አርጌ እንትን ያላልኩትኝ። እነዚህኞቹ ማለት ግጥሞቹ ከሰው ህይወት ጋር የሚሄዱ ናቸው አሉ ማለት መልእክታቸው ጠንከር የሚሉም አሉ። ነገር ግን ልልክ የፈለኩትኝ አልበም ላይ ሰራዋቸው ሚስጥረ ስጋዌ አለ፣ ሚስጥረ ስላሴ አለ፣ ነገረ መላእክት አለ፣ ነገረ ቤተክርስቲያን አለ፣ ነገረ ማርያም ዙሪያ ላይ አለ። በጣም የጠነከሩ ናቸው ሐሳቦቹ በጣም የጠነከሩ። ታዲያ ይህን ስሰራ በጣም ጥንቃቄ ማድረግ ይጠበቅብኛል ታሪኳን ላለማበላሸት። ዜማዎቹ ምን አይነቶች ናቸው ቤተክርስቲያኒቷን የሚመጥኑ ዜማዎች መሆን አለባቸው። አንዱን ካንዱ ዜማ ጥላለው፣ አንዱን ካንዱ ዜማ አነሳለው። ከቤተክርስቲያን የወሰድኳቸው ዜማዎች አሉ እነሱን እያደረኩ አባቶችን እየጠየኩኝ አሁን ላይ እየሰራሁኝ ነው። አንድ አልበም እንግዲህ እግዚአብሔር ከፈቀደ 2018 ላይ ይወጣል። እግዚአብሔር ይመስገን ማለት ነው። በዚህ አመት ማለት ነው። በዚህ አመት እግዚአብሔር ይፍቀድና ብዙ ሌሎች ነገሮች ካሌሉ በዚህ አመት 2018 ላይ አልበምን ያለቃለሁ። ከዚህ አንፃር ነው እንትን ያልኩት የዘገየሁበት ማለት ነው። በ10 አመት አንድ አልበም 10 አመት ላይ 10 አመት ያገልግሎት ጉዞ አንድ አልበም ማለት ነው። ማለት 10 አመት ያው እንግዲህ እንደ እግዚአብሔር ፍቃድ አይደለም ሁሉም የሆነው። አምላክ የፈቀደው ነው የሚከናወን። አያምሹር በጥሩ ሁኔታ በጥሩ መንገድ ተመርቆ ለምእመናን ይደርሳል፣ እግዚአብሔር የሚከብርበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ቀኖና ትውፊት የጠበቀ አልበም ይሆናል ብለን እንጠብቃለን። ያው ካለ ከመጣህበት ባክግራውንድ አንፃር ማለት ነው። እንቀጥል ሚኪ። እንግዲህ ከበርካታ አገልጋዮች ጋር ከዘማሪያን ጋር ከመምህራን ጋር ከመሳሪያ ተጫዋቾች ጋር አብረህ ትሄዳለህ። በነዛ አገልግሎት የአዳር የመሰንበት መርሃ ግብሮች ውስጥ ደስ የሚሉ አጋጣሚዎች የከፉ አጋጣሚዎችም ይኖራሉ። በአገልግሎት ደረጃ ግን ይሄኛው የሄድኩበት አገልግሎት ቦታ አይምሮ ውስጥ አይጠፋም የምትለው ልዩ ስፍራ ወይም ገዳማት ወይ አብያተ ክርስቲያናት ወይ ሰንበት ትምህርት ሊሆን ይችላል ብቻ አገልግሎት ቦታ አለ። ከነ ምክንያቱ ሁሉም ነገር የየራሱ ቅርጽና ይዘት አለው። ከብዙ ነገሮች አንፃር ወይ አቀባበሉ ሊሆን ይችላል በብዙ ምክንያት። እግዚአብሔር ይመስገን ብዙ ጊዜ ቤተክርስቲያን በተለይ ደግሞ ከዚህ ከ5 አመት በፊት የነበሩት አገልግሎቶች ሀገሩ ሰላም ነበር። ብዙ አገልግሎታችን ክፍለ ሀገራት ላይ ናቸው። በጣም ልዩ የሚያደርገው ይሄን ምንድነው የክፍለ ሀገር ሰው አንተን የሚያይስልበት መንገድ ምናምን እኔ በህይወት ዘመኔ ማረሳው ቦታ አለ። የጠየቀኝም ጥያቄ እሱ ስለሆነ አርሲ ወረዳ ውስጥ አሁን ዛሬ ላይ እንደው እግዚአብሔር ምሕረቱን ይላክልንና አርሲ ወረዳ ጢቾ ከተማ የምትባል ቦታ ላይ እጄ ያገለገልኩትን አገልግሎት አረሰው። እንዴት የነበራቸው ፍቅር በትንሽዬ ስፒከር ነው ግን ከግቢው እንደ ገዳም ነው። ሰው ከግቢ ነው ጫማው ልቆ የሚገባው። የሚሰጥ ፍቅር የሚሰጥ አክብሮት አንተ ያንን አታስበው። መንገዱ በጣም ባይሱዚ ኳላ ተጨነነ ምን ሄዶ እኔ በህይወት ዘመኔ እሱንና አንድ ደግሞ እዚህ ደቡብ ኦሞ ላይ ግንዳንሳው መድኃኔዓለም የሚባል ቦታ አለ። እኔ በእንደ አስቴል ነው ድረስ ይሄዳሉ ብዙ አገልጋዮች እንደው እግዚአብሔር በመረቱ አይቶን ማለት አትርከሙ ሲለን የያ ጊዜ ዝናብ አልዘነበም እንጂ በበቅሎ ባይሱዚ በግር በሞተር ነው የሚሄደው። ከዛ ደግሞ ከአዲስ አበባ ጂንካ ደግሞ በፕሌን ነው። ምድር ላይ ያሉ መጓጓዣዎችን ተጠቅመህ ማለት ነው እንዳለ እና እነዚህ ቦታዎች በጣም ያስደንቁኛል። በጣም ያላቸው ፍቅር ክብር መጥፎ አጋጣሚ ብዬ ማስባቸው ያው ወቅታዊ ጉዳይ አንፃር ሰላም የሌሉባቸው ቦታዎች ላይ ድንገት የሆነ አጋጣሚ ላይ ሄደ የሚተኮሱ ተኩሶች ሊያስደነብሩ ይችላል። ያው እንግዲህ ንጹህ አማኝና ንጹህ ክርስቲያንን ብለን ካሰብን በአለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ አይደል ቃሉ። አገልግሎት አልገባል ጋር አይደል እንዲጠርገን ባህር ዛፍ አንጥፌተኛውበት ቦታ አለ። ባህር ዛፍ
ጥጃ አጠገቤ ላይ ታስሮ ለሙቀት ተብሎ የእውነቴን ነው የምልህ። እንደዛው ደግሞ እግዚአብሔር በፈቀደ መልኩ ደግሞ ጥሩ ቦታ ማስተርፈው እንትን የሚሉ አሉ። ተመስገን እኔ የአገልግሎት ፍሬዎች አሉ። እግዚአብሔር የሰጠኝ ፍሬዎች ለማንም ላይ ሰጣቸው የሚችለው በጎ ዕድሎች አሉ። በጎ ዕድሎች የምንላቸው ፋሚሊ ቤተሰብ መመስረት በራሱ የአገልግሎት ትልቁ ዋጋና ፍሬ ነው እና እሱን ቀናረሰው መጥፎ አጋጣሚ ማለት ትልቁ አጋጣሚ እሱ ነው። ከዚህ ላይ እንትን አላርጂ ኮቶብኝ ሰውነቴ ተበላሽቶ የተኛውበት ቦታ በረት አንጥፈን የተኛንበት ቦታ አለ። እኔ ተመስገን የገፈቱ የብዙዎቹ የፊቶቹ አሁን እርግጠኛ ነኝ ብዙዎቹ አገልጋዮች ባልተመቻቸው ሁኔታ ነው በተለይ የኛ ሲነሮች እና ሊቀ መዘምራን ቴዎድሮስ ዮሴፍ ሌሎቹም ባልተመቻቸው ሁኔታ አገልግለዋታል ቤተክርስቲያን ባልተመቻቸ። ዛሬ እኮ የሆነ ቦታ ስንሄድ ፕሌን ቲኬት አለ፣ ፕሌን ቲኬት ተቆርጦ ባስም ካለ ባስ መኪና ተዘጋጅቶ ሆቴል ተዘጋጅቶ ነው። እነሱ ይሄንን ባልነበረበት ሁኔታ አገልግለዋታል ቤተክርስቲያን የእውነት አገልግለዋታል ከልብ። እኔ በጣም ሰማለሁ እንደዚህ ከነሱ አንደበት ባልሰማ እንደዚህ አገልግለን የሚሉ ደግሞ የምናቃቸው የድሮ አገልጋዮች አሉ። ሲነግሩ እንባ ነው የሚመጣው። እኛ እኮ ለካ በተደላደለ እንትን ውስጥ ነው የመጣ ነው ብለህ ታስባለህ። እና ባልተመቻቸው ሁኔታ የእሱን የማገልገል እድሉ ገጥሞኛል እግዚአብሔር ይመስገን። በጣም ደስ የሚል ኢምፓርት ነው ይሄን ገፈት መቅመሴ ቤተክርስቲያን በደንብ እንደወዳት ያደርገኛል። ወዳታለሁ። እናቴ ናት ያሳደገችኝ እናቴ ናት ልለ የፈለኩት ይሄን ግን ምንድነው አገልግሎቱ የሆነ ነገር ባይመቸኝ አላማረርም። እዛ ጋር አይቻለሁ በቃ አይቻለሁ። በጣም የውጭ ሀገር አገልግሎት አገልግሏል። አንድ ጊዜ እስራኤል ሄጄ ያው እንግዲህ እስራኤል አገልግለናል። ጆርዳን እስራኤል ላይ እንትን ብለናል አገልግያለሁ። እዛ የዛሬ ፋሲካ ላይ አሁን ፋሲካ ደስ የሚል አገልግሎት ነው ለኔ አገልግሎት ነው ያገለግልነው። እውነት ለመናገር እንትኑ በዚህ አጋጣሚ በጣም ደስ ይላል። ኤጀንቱ መንፈሳዊነት እንትን ያለበት በየቦታው ትምህርት ዝማሬ ነው። በጣም ደስ የሚል ቆይታን እዛም ደግሞ አገልግለናል። ያቺ ያነጠፍኳት ባህር ዛፍ የጌታዬን መቃብር እንዳያደርገኛለች። በቃ ተመስገን። It's amazing. ሚገርም ድንቅ የሳምንቱ አባባል። እኔ በጣም ነው ሞደው በጣም ገፈት ቀምሻለሁ። የሰው ጭንቅላት በግርጫ መተን የማይሆን ቦታ ውስጥ ላይ ማለት ነው። የራስ ቅል መቃር ቤት ማለት ነው። ሳናቅ እንደዚህ መተን ሄደን እዛ ላይ እንደዚህ እፍፍ ብለን አንጥፈን ታይንተናል። ምንም ያ እንትናል ባይሱዚ በመናምን ይሄ ከኋላ መጫን ምንም እኔ አስተውዛለሁ የሆነ ሀገር ሄደን ስሙን ሳልጠራው ወይ መጥራት ስለሌለብኝ ዶፍ ዝናብ ዘነበ ከኋላ አሱዚ ላይ ተጭኜ ቦርሳዬ እንደዚህ አድርጌው ዝናቡ እየቀጠቀጠ ግባና እንኳን እንደዚህ ተጠለል የሚለኝ ለፒስታ ነው። ልክ መኪናው እንደዚህ ባለ ቁጥር በተንገጫገጨ ቁጥር እየወደኩ ምትይዘው ነገር እስኪጠፋብህ ድረስ እንደዛ ሆነን አገልግለናል። ደስ ነው የሚለኛ። ዛሬ ላለውበት ማንነቴ በጣም ተግቼ እንዳገለግል የሚያደርገኝ ነገር ያቺ ዛሬ 5 6 7 አመት ውስጥ ተነስቼ የመጣሁባት አገልግሎት ናት። እና ይሄንንም አጋጣሚ ያረሰው ያጥቾ ላይ ተደረገልንን እንክብካቤ ፍቅር ከየዋነታችን ተነስቼ የለበስኩት ቆዳ ጫማ አጥበውብኛል። መቼ በጣም ከቀነነታቸው የተነሳ ማለት ነው ልጠበው የመመር ጫማ ነው ብለው ከየዋነታቸው የተነሳ ቆዳ ጫማ አጥበውብኝ የወለት ይዱብል እኔ በጣም በቃ ማለት ያለቀስኩባት ቦታ ናት። እሷ ደግሞ ፍቅራቸው የጎንደርን ፍቅር መቼ ማረሰው አደባባይ ኢየሱስ ሄደን ዛሬ 6 አመት ገደማ 7 አመት ገደማ አካባቢ የነበረው ፍቅር ሰው እየመጣ በሰልፍ እኛው እኮ ማንንም ከነሱ የተሻለ ላንሆን እንችላለን። ይመመና በነገራችን ላይ በእምነት ይበልጡናል። በጣም ጠንካሮች ናቸው። እነሱ እየበለጡን መተው ጉልበት ስሙ ሲሄዱ ያሳዘናል ማለት እንትን እንድትል ራስ እንድታይ ያደርጋል ጭንቅላት ካለና ይሄን ያገልግሎት ጊዜ ነው ያገልግሎት ዘመኔን ያገልግሎት ገጠመኝን አረሰው። ከእስራኤል ወደ ኢትዮጵያ እንመለስ። እሺ እና ሰሞኑን እንደተዘረፍክ ሰማን ስትነግረኝ በጣም ነው ሳቄን የሳኩት። በጣም ማለት በጣም ነው የገረመኝ። እንዴት ዘማሪ ሚካያስ አረጋዊ ተዘረፈ እንዴ? ይሄኮ አጃንስ ፍራንስ ፕሬስ
ሺኖዋ ሮይተር ቢቢሲ አልጀዚራ ምናምን መዘገቢያ የነበረባቸው አንድ የኢትዮጵያ ኦርቶዶክስ አረብ ቤተክርስቲያን ዘማሪ ተዘረፈ ምንድነው መሰለ ያለት ማታ ካንተ ጋር በአጋጣሚ በሌላ አገልግሎት ተደውለን ነበር እናንተና ወርቼ ጨርሼ ሌሎቹን ጓደኞቼ የሰነብት ነው ይመስለው በቃ ነገርየው እኔ ግርብ ነው ምን አይነት ሌባ እንደሆነ ራሱ ዲያላቅም አንተ ሌባ ያያየኝ ከሆነ እግዚአብሔር ይቅር ይበል ሌላ ምንም ማለት ነው አጋድሞኝ እኔ መስረቁ በጣም ሌባው ነው ይቅር ይበል አትሰው እግዚአብሔር ይቅር ይበል ሌላ ምን እላለሁ እንደው ይቅር ይበል ጸልይለታለሁ እንደው ከክርስቶስ የተማርነው ይሄ አይደለም ልብ ይስጠው እጂ እውነት ለመናገር በኪነ ጥበቡ የሸፈነው ነገር ነው እንጂ ምንድን ነው የተፈጠረው ቤት ምናምን አስተካክዬ ቀለም ቀብቼ ምናምን ንፋስ እንዲወጣ መስኮቴን ከፍቻለሁ ኢማጂን አንደኛ ፎቅ ላይ ነኝ ኮንዶሚኒየም መስኮቱን ከፈታ አድርጌው ለካኒ ረስቼዋለሁ መስኮቱን እሺ በበረንዳ በኩል ያለውን ኖ በጀርባ በኩል እኔ ምን አይነት እኔ ክንፍ ያለው ኬት ይመጣ ለምን ዘረፈኝ አላውቅም በዛኛው በውጭ እሺ ታዲያ ሁሉንም ተሰነባብቼ እንደዛም ቀን ተኝቼ አላውቅም ለጥ በጣም ክፉ እንቅልፍ ያዘኝ ገብቶ ምን ሲያደርግ አላውቅም ኪስ ልብስ ቢጃማ ቀይሬ የዋልኩበትን ልብስ አስቀምጬ ከሱ ላይ ሆኖ ገብቶ አንተ ድፍረት ከኪሴ ገብቶ ራሱ ብሩ ላይ ያልቀረው እኔ ምን አይነት ሌባ እንደሆነ አላውቅም በመስኮት በኩል እስኪገባ ድረስ አንተ ምን ነበር መስራው አላውቅም እንኳን በመስኮት ገብቶ ከኔ በመስኮት የሚገባው በኪችን በኩል ነው በኪችን ገብቶ መኝታ ቤት ገብቶ ሰርቆ ሲወጣ አላውቅም ጠዋት ስነሳኔ ስልኬ ይፈልጋል ሌሊት ነው ይሄ ሆነው ዱቄት ረጭቶ ቢሆን ቃሉ ምን አይነት ዱቄት እኔ ላይ ይሰራል እንደው ድካሙ በጣም ዛንሳ ቤት ያደስኩ ስለሆነ እንጂ እኔ ላይ ይሰራል የእውነቴን ነው በእምነት ነው ለሄድ ግን በጣም ደከመኝ ቃኑ ሙሉ ቤት ሳድስ ነው ያልኩት ምናምን ነገርና ለብቻዬ ነው ታዲያ ጧት ስነሳ ስልኬ ንስፈልገው ስልኬ የለም አይ በቃ የሆነ ቦታ አስቀምጬው ወይ ካልጋው ኋላ ወድቆብኝ ነው ምናምን ብዬ እፈላልጋለሁ ላፕቶፕ ነበር እሱን ወስዶ ታይቶት እንደማይሰራ ቼክ አድርጎ እንዲያስቀንጥሮ ወርውሮት ካስቀመጥኩበት ቦታ ጭራሽ ወርውሮ ማንተ ተኝታል እኔ አላውቅም እሺ እዛ ስልኬን ወሰደው በመስኮት ዘሎ ስለሚወርድ ሌላ ቲቪ ትልልቅ ምናምን እቃዎች ስለሆኑ ሳይነካቸው እሱ ስልክ ብር ይዞብኝ ጧት እጄ ተነስቼ ምንድነው እንደዚህ እኮ ተፈጠረ ጥበቃ ምናምን አለ አይደል እንዴ መዘረፌንም አላማንኩም እኔ በቃ ሌላ ነገር እየጠበቅኩኝ ነው እሺ አንተም ጋር አሉኝ እንዴት አንተም ጋር ዴው ማክሰኞ ዕለት እኮ ከሌጋርም እንደዚህ ገቡ ዛሬም እንደዚህ ከሌጋም እንደዚህ በመስኮት ዘለው ገቡ እናንተ ምን እየሰራችሁ ነበር ሌላ ዲያሎግ መለዋወጥ ተጀመረ ከዛ በኋላ ለሶስት ለአራት ቀን እንዲ ጠባቂ ሆንኩኝ በቃ መስኮቴን መጠበቅ ጀመርኩኝ እንቅልፍ ቢባል ሳትያው ማለት ነው ድንግል ማርያም ይዞት ሄደ እንግዲህ ብትመልስ ይሻላል ነው ሌላ ምን ነው ድንግል ማርያም ወደ ለመናገር ደግሞ እኔ ዩቲዩብ ቻናል አለኝ እሱ ምናምን ፈርጨው ነበር እኔ በጣም እንትን በቃ ከኔ ይጣል ብዬ በዚህም እንትን ላለው ብዬ ስለማላስብ ተው ነበር ግን እሱም ደግ ነው ቶሎ እንትን አላለለም የኔም ወዲያው ነው እነሱ ነገሮች አስተካከልኩ ስልክ ሲጠፋ የሚያሳዝነው ስልኩ አይደል እውነት ለመናገር ብዙ ፋይሎች ምናምን ይኖሩታል እና ተዛ እንግዲህ በነጋታው ተነስቼ ባለቤት ያራስ ነበርች ቤተሰቦቿ ጋር ተነስቼ ቤቱ ራሱ አስጠላኝ የት ወደ አለምጤና ወደ ቤተሰብ ጋር እዛዬ ራሴን አረጋግጬ መጣው ምናምን ከዛ በቃ ያለው ነገር አስተካክዬ ምንድነው ፊል ያረከቱ ቢሆንስ እኔ ሌባ በጣም ፊል ያረኩት ምን እንደሆነ ታውቃለህ ልጆቼ አሉ ባለቤት ያለች እንደገና ደግሞ አብራኝ ያለች እህቴ ናት እኔ እህቴ ነው ማለት ልጄ ነው ማለት ሲጀመር የባለቤት ታናሽቷለች ለኔ ልጄ ናት በጣም ወዳት ልጅ ናት በጣም በዚህ አጋጣሚ እውነት በጣም ወዳት ህፃን ልጅ ነች በጣም አንድ ጊዜ ባለቤቴም ስለሌለች ተማሪ ስለነበረች
እኔም አገልግሎት ሲኖረኝ ያው አጥብቅ በር ከቆለፍክ በር ምናምን ነገር ነው እንጂ የምትጠብቀው መስኮት በአንደኛ ላይ የሆነ ነገር አድርጎ አጥብቀውም ጭራሽ እና አንዳንድ ጊዜ አገልግሎት በሚሄድበት ሰዓት ብቻዋን ብትኖር ሊፈጠር የሚችለው ነገር ሳስበው በጣም ይጨንቀኛል ልጆቼ በነበሩ ሰዓት ምናምን አንድ ሰው ድንገት ሲነቃ ያው ሪአክሽን ነው የሚወስደው እኔም አለመንቃቴን ወደዋለሁ እውነት ለመናገር ብነቃስ ያው ሊያጠፋ ነው የሚመጣው ምን ሊፈጠር እንደሚችል እንትን ትሏልና እግዚአብሔር ታማኝ ነው ብንን ስትል ላጠቃው ስለሚመስለው ሪአክሽን ነው የሚወስደው ቶሎ ብሎ አክሽን ነው ነቃህ ግን ስትነቃ ምንድነው ያየው ምንም በቃ ቤቱ እንደነበረ ነው መሰለኝ ከዛ እንዴት አወቅህ ታዲያ መዘረፈን ስልኬን ፈለኩ የለም እሺ ብርስታ የለም ላይሰንሴ ምናምን ወድቋል ከኪሴ ውስጥ ብር የለም ብዙ ብር ነው የወሰደው ከዛ ላብላባለ እንዴት ነው አይ ግራ ገባኝ ማለት አላሁንም አላመንኩ እንዴት ሊሆን ይችላል በሩ ዝግ ነው ላፕቶፕ ከተቀመጠበት ቦታ ማንንም አያቆም ያን ቦታ ከዛ ውስጥ ጎትቶ አውጥቶ መሬት ላይ ወርውሮት እንዴ ምን አይነት መንፈስ ነው ቤት ውስጥ የገባው ብዬ እጄ እንትኔን ሳይ መስኮቱ በርክድ ብሏል በጣም ዘይ እጄ ኢንፎርሜሽን ፈለኩኝ ከሰዎች መረጃ ሳይ ለካ የገቡ እያጨዱ እኔ ብቻ አቋረለው እኔ በተሰረኩለት 2 ሰው ተሰርቋል እኔ ከመሰረቄ ከአንድ ቀን በፊት ጎረቤቴ ተሰርቋል ይሄንኛ ስለማንውል አገልግሎት ምንም ስለምትሄድ ስራም ሊኖር ስለሚችል አልሰማም ጭራሽ ይሄ ነገር ተፈጠረ በገንዘብ የሚያልፍ ነገር ያልፋል በህይወት ላይ የሚመጡ ነገሮችን ግን በምን ልታሳልፋቸው ትችላለና ኢሚዲየትሊ ለማን ደወልክ ስልክ ተዘርፏል ከዛ በኋላ ስልክ ጠይቀህ በሌላ ሰው ስልክ ማን ጋር ደወልክ ማን ጋር ነበር የደወልኩት የባለቤቴ እናት ጋር ደወልኩ ባለቤቴ ስልኳ አይሰራም ነበር ምን አልካቸው ማለት ለመጀመሪያ ለማውራት ምን እንዲው ይግራ ገባል እኮ ቤቴ በተኛበት ተዘረፉ ስትል እጅግ በጣም ሊያው ማስተኝቱ ዘማሪ ሚካስ አረጋይበት በተዘረፈ እጅግ በጣም ከባድ ነውና ምንድነው ይሄ ነገር እንዴት ነው ነገሩ እንደዚህም እኮ ቀስ ብዬ ነው በቃ ባባዬ ቀስ ብዬ እንዲህ እኮ ምናምን ተፈጥሮ ቤት ማታ ምናምን ደነገጡ በጣም ብትነቃስ ምን ሊፈጠር እንደሚችል ቀውናት ድንገት ነው ብንን የምትለው ቶሎ ብሎ ያዞን ይዞ ነው የሚመጣው ምን ዘመርክ በምን ጽናና ነው ለሌላ ታደሊላ በምን ጽናና ነው አሁን በቃ ነገር ተሲል የራሴ መዝሙር ራሱ አይመስለኝ የሌላ ሰው መዝሙር እየመሰለኝ አፌ ላይ የሚመጣው እሱ ነው ቻመታ ቀልዳት ነው በቃ በምን ጽናና ነው ግቢውን እየዘርኩኝ ተዘርፈ በምን ጽናና በጣም ግን ተመስገን በቃ ወዲያው ነው ማስተካከል ያለብኝ ነገር አስተካከልኩኝ ጨረስኩኝ ሽጉጥ የለም አረኬት አምጥቼ ቢኖርኝስ እንደዚህ ሽጉጥ እሳት እኮ ከባድ ነው እኔ እንጃ ያልወደውም ሳይው ራሱ ያው ሽጉጥ ዳዊት ነው በቃ ውዳሴ ማርያም ዳዊት ነው ያገለገለ ሽጉጡ ውዳሴ ማርያም መስማም ስንት ነገር እኮ ተጠብቀናል እኛ ኩለሪት እየሄድን ስናገለግል የጠበቀን የአባቶቻችን ጸሎትና ቢያንስ እንኳን የምንደግማት ውዳሴ ማርያም ናት የምንጸልያት ውዳሴ ማርያም ዳዊቱ ነው እንጂ ሌላ የትኛው ጋሻ የትኛው መከታ በጦራው ድማውስ መሃል እኮ ሄደን ገብተን አገልግለናል የኡነቴን ነው ማለት ያለ ማጋነን ይሄን ማወራው የጦራው ድማውስ ለምሳሌ ወሎ ችግር ለመፈጠር አንድ ጊዜ ሲቀረው እንደገና ደግሞ ችግሩ ይሄ ሰሜን ጦርነቱን በርዶ ለማጽናናት ፕሮግራም ኦርጌሳ ማርያም ቤተክርስቲያን አለች እዛ ሄደን አገልግለን ስንመለስ አጣዬ የሚባል ቦታ ላይ ጦርነት ተከፈተ ማናማ ሳውል በዚህ ምን ተናገረ የጠበቀን እግዚአብሔር ነው የትኛውም ኃይል አልጠበቀም አላ ብዙዎች እውነት ለመናገር ደግሞ እኔ ብዙ ይሄ ስራ ላይ ምናምን ያለችኝ ትርፍ ጊዜ ደግሞ ፋሚሊ ጋር ስለማሳለፍ እንዲህ የሚገጥመኝ አይመስላችሁ አንዳንዴ ስትወፍር ራሱ መከራ የማይገጥም ይመስላችሁ ማንም አያምንም አዎ ግን እንዴት ያውን በዛ ዝርፊያ መሃል እንዲህ ልተኝቼለት የዘረፈኝ እንዴት ይሳቀብኝ በቃ እንዴት እንደሚስቅብኝ ነው ጭንቅላቴ ላይ ቢገርበኝ ምን አይነት የተኛ ሰው እንዴት አጋጠመኝ ብሎ በቃ ሰርፕራይዝ ነው የሚሆነው አንተ መስኮት ከፍቼለት አሜዚንግ በጣምና
ኤሞኑ ምንም አላስደነገጠኝም ማለት በቃ እንድጠነቀቅ አድርጎኛል እኔ የሚመጣብኝም ክፉ ነገሮች እንዲህ ቢፈጠር ኖሮስ እንዲህ ቢፈጠር ኖሮስ እንዲህ ቢፈጠር ከህይወት ጋር ነው እንቻከናኘውት በብርና በስልክ ይለፍ በቃ አለፈ ትዳር ሰጪ እግዚአብሔር ነው አሁን በቃ እግዚአብሔር የሰጠኝ ትዳር ነው ትዳር ብቻ አይደለም እናትም ነው የሰጠኝ ነኝ የተገናኘ ነው በጣም ልጆች ነው በነ ባይዘው ያለ እንትን ያለ መጨመር ያለ መቀላቀል የሚያቁናል በ23 አመት ነው ያገባሁት እንዴ ጡጦ ካልተውከም በ23 አመት አይ በጣም ደፋረባት ነው ያለኝ ደፋረባት በቃ እንደዚህ አስቤ ፈልገው ነው ደስ ይለኛል በቃ ቆበዝ ነፃነትን አይገፋም በቃ ደሞ ያቀኛል ራሴን በራሴ ነው ፕሮቴክት አድርጌ ያሳደኩትኝ ማለት በጣም አሳደገውኛል ብዙ ዋጋ ከፍሎልኛል በጣም እንትን ብለውኛል ጥሩ ቤተሰቦች አሉኝ ግን ራስክን ለመቻል ራሴን ግን እኔ በዚህ አባቴን ቀዳዳይ አባቴን እንትን ምን እንደሚያደርግ ስራ ላይ እንዴት እንደሚሆን ስለማቀው እኔም ከስር ስራ እየሰራው ምን ይያልኩ ነው ያደኩትኝ ሳልነግራቸው እየተደበቁ አያውቁም አሁን እንደዚህ እኮ ብለው ይገርመዋል ማልሰራ ምናምን ነው ይመስለው እኔ ተሸከሚያለሁ አርማታ ሰርቻለሁ ቀለም ቀብቻለሁ ዲሽ ገጣሚ ነበርኩኝ ቲማቲም ለቅመ ነበር ቦሎቄ ምናምን እንትን ይላል እሱ ቦሎቄ ተወቅቶ እንትን የተጫነውን ቦሎቄ እኔ ካፈር ላይ እየገባን ከጓደኞቻችን ጋር እንትን ይያልን እየቃረምን እንዲ በልብሳችን ይዛን አመድ መስለን ነጭ መስለን ማለት ነው እኔ ያለ ማጋነን እንደዚህ ተሰልፈን የሆነ በርሜን ውስጥ ውሃ ውስጥ እየተነከረን የማን ነው ልጅ ሲባል የኔ ነው ይያሉ ቤተሰብ ካልሆነ በስተቀር አይለየንም አንድ አይነት ፊት ይዘን መንገባ ልጆች ነበር እውነት ሰርቻለሁ በጣም ሰርቻለሁ እና ምን ልፈልጌ ነው ደፋር አባት ነው ያለኝ ደፍሮ የሚያስደፍር ማለት ነውና እውነት ለመናገር ደግሞ በቃ ያኔ ጓደኛዬ አሁን ባለቤቴ በጣም ጥሩ ልጅ ስለነበረች የእግዚአብሔርን ፈቃድ በተጠይቄ በእግዚአብሔር ፈቃድ ነው ሁሉ ነገር ይሆናል ለለከ የፈለኩት የተዋወቅ ነው እዛው እንዳልኩ እኔ ሰንበት ትምህርት ቤት ትምህርት ክፍል ተከታታይ ንዑስ ክፍል ነበርኩ ምሰራው እና ትምህርት ተሰጣ ኮርሰኞች ገቡ አቴንዳንስ ይዛለሁ እንደገና በየሶስት ወሩ ነበር ኮርስ የሚሰጠውና ለምርቃት መዝሙር አስጠናለሁ ምናምን ነገርና የዛን ሰዓት ነው እንግዲህ ተዋወቅ ነው እንዴት ያው ጉርምስና ከባድ ነው ማለት በቃ ጓደኞቼ አስተዋውቁኝ አልኩ ደፍሬ እቺ ልጅ ማውቅ ፈልጋለሁ አስተዋውቁኝ አልኳቸው አዛን አንዴ ሰው ጓደኛ ነበረች አስተዋውሳለሁ አስተዋወቀችን በቃ እንዲው ጓደኛ እንድንሆን ፈልጋለሁ ምናምን አልኳት ልጅቷም ቀሽ ያለችኝ ያው ልጅነት ስለነበረ በመሃል አንድ አመት ማነው እንትን አለ አንድ ወር ሁለት ወር እንደቆየን በቃ አይሆንም ተባብለን ተለያየን ከአንድ አመት በኋላ በእግዚአብሔር ፈቃድ ተገናኘን እንደገና አዎ it's so amazing ናዝሬት ነበር የምትማረው ሰው ተገናኘን ለረፍት ነው ቤተሰብ ጋር ስትመጣ ኮርስ ወስዳ እንትን የምትለው ከዛ ኮርሱ እንደጨረሰች ሰንበት ትምህርት ቤት ገባች ምናምን ነገር ማንንም አያቀብልም በቃ በጽሙ እንትን ብለን ሰንበት ትምህርት ቤት እሷም ታገለግላለች እኔም እመጣለሁ ገባ ወጣ ይሄ የሄዱ መንገድ ላይ አንሸኛኝም ነበር ይሄ እንደሰው ወጣት እንደሚያደርገው ምናምን ዝም ተደብቀን ያው መከራ የሆነ ፈተናዎች ይመጡ የለ አንተም ራስን ደብቀ ስትኖር እሷም ራስን ደብቃ ስትኖር የሆኑ ፈተናዎች ሲመጡ ነው በቃ ይፋ መውጣት የጀመረው ትንሽ ቻሌንጆች ነበሩ በጣም የፈቱንን ሰዎች ነበሩ አስተዋውሳለሁ ከእግዚአብሔር ጋር ግን ከእግዚአብሔር የተሰጠ ማንንም አይወስድበትም እሱን ነገር አሸነፈን በቃ እሷም ትንሽ ያማት ነበር ትንሽ ጨጓራ ያማት ነበር ትምህርቷን ብሬክ አደረገች 11ኛ ክፍል ተማሪ ነበረች ያኔ በቃ እንደዚህ ከሆነ ለምን ሽማግሌ ብንልክ ምናምን አይነት ነገር መጣ እሺ ተባባልን ሽማግሌ ላክን 6 አመት ኦልሞስት ወደ በጓደኝነት ቆይተናል 6 አመት ጩጬ ይያልን በጣም በቃ ጩጬ ይያል እግዚአብሔር ያዘጋጀልህ አለ አይደል ጩጬ ይያልን እና 6 አመት በጓደኝነት ስንቆይ እንዳልኩ ነው የሆኑ አመታት ማንንም ሰው ያቀም ማንንም ሰው እሱን አሸነፈን ወደ ተዳሩ ዓለም መጣን እና ሳገባ እንዳልኩ ነው ፋዘር አልኩት አቤት
ሽማግሌ እንድትልክልኝ ፈልጋለሁ እንደዚህ የማን ልጅ ናት ጥያቄው እና አጋጣሚ ደግሞ የሱ አባትና የኔ አባት በጣም የሚግባቡ ጓደኛሞች ነበሩ የከሌ ልጅ ናት በጣም ደስ አለው ምን ችግር አለ እንዲህ ነው በቃ ምንም እኮ የለንም ምን ችግር አለ እንደዛ ነገርኩት ሽማግሌ ላከን ተጋባን በስርዓት የት ነው እንዴ በስርዓት ተክሊል የተጋባችሁት ዓለም ጤና መድኃኔዓለም ቤተክርስቲያን እኔ የዳርኝ እንዴት ንጉስ ነው ያረጉኝ እውነት ንጉስ አድርገው ነው የዳርኝ ሲሰርጉ ሞመንት ነገረኝ ምን ልበልህ በቃ እኔ እስካሁን ድረስ እነሱ የሚሉት እንደው እንዳልተደገመ ነው እሱ ሰርግ ንጉስ አድርገው ዳሩኝ እነ ዘማሪ ፍሬዘር ነበሩ እነ ዘማሪ ቱዴ ነበሩ በጣም ብዙ አገልጋዮች ነበሩ በጣም ብዙ ስለ ሚዚዎችም አገልጋዮች ነበሩ እና ንጉስ አድርገው በቃ ዳሩኝ በፈረስ በምን ያለ እንትን ያላል ነው አለ ቪዲዮ አለ ቪዲዮ ወደም አለ በጣም እንዴ እሱን ቪዲዮ ያለስኩ ምን ሊዝ ነው ሌላ ቅርስ የለኝም ከሰርግ የምታተርፈው ሁለት ነገር ነው ይባላል አንድ እግዚአብሔርንና ሁለት ቪዲዮ ፎቶ እና በጣም ጥሩ ሚስት አለች እውነት በጣም እኔ በጣም ወጣለሁ እንዴ ሚዲያ ላይ ምናምን እንትን ስለማልል ነው እንጂ ከሳምንት አገልግሎት ነው ማን ነው ስሟ ሰብለ ትባላለች ሰብለ ትባላለች ውይ እንድላታገኘው ግለጻት እውነት በዚህ አጋጣሚ እና ምን አይነት ሴት ናት አገልጋይ ናት በቃ እኔን አገልግሎት መለካው በሷ አገልጋይነት ነው አገልግሎት ወጣው ከተባለ አሁን ብዙ ጊዜ ፕሮቴክት እንድታደርጋቸው እንድትንከባከባቸው ብዙ ነገር እንድትላቸው የሚፈልጉ እህቶች አሉ ያን መቃወሚ አይደለም እየተቃወምኩ አይደለም የኛ አገልግሎት ለእግዚአብሔር የተሰጠ አገልግሎት ነው ብዙ ነገራችን ውጪ ላይ ነው አገልግሎታችን ውጪ ላይ ነው እንዳልኩ ልድገመውና ያሁን የሰላም ሁኔታዎች በየክፍለ ሀገራት በየምኑ እንዳንዞር እንደልብ እንዳንዞር ያደርገናል እንጂ በፊት እኮ መጣ ወደ ክፍለ ሀገር ቦርሳ ቀየረ ልብስ ይዘ ወደ ክፍለ ሀገር ነው እና ይሄን ሁሉ ታግሶ መቋቋም የሁሉም አገልጋይ ሚስቶች በጣም ሰማዕታቶች ናቸው በቃ የአገልጋዩ ሰማዕታት ናቸው እውነት ብዙ ባሎቻቸው ከባሎቻቸው የሚፈልጉት ነገር ለእግዚአብሔር ነው እነሱ የሚያስቀድሙት ከዚህ ነው ነገር ነው እየተናገርክ ያለው የአገልጋይ ሚስቶች ሰማዕታት ናቸው የእውነቴን ነው የምልህ በዚህ አጋጣሚ በጣም ነው ማከብራቸው ሁሉ ነው ለምን አገልግሎቱን መደገፍ ውጭም የሚወጣው እኮ ወር 2 ወር 3 ወር ቆይቶ እኮ የሚመጣው በየእንትን በቃ ቀዳሽ ሊሆን ይችላል ዲያቆን ሊሆን ይችላል ማታ ቤተክርስቲያን አዳሪ ሊሆን ይችላል ልጆቻቸውስ በቃ አገልጋይ ቤተሰቦች አገልጋዮች ናቸው ልጆቻቸው ማውና ድንክብካቤ ይፈልጋሉ ልጆች አይደል አባዬ ምን እንደዚህ ያርግልን እማዬ ሴቱም ዘማሪ ነው ማለት ወንዱም ዘማሪ ወንዱም ሰባኪ ሁሉንም ነው አጠቃላይ ነው እየተናገርኩ ያለውትና ይሄን ታግሳ ስመጣ ደስ የሚለው ፊቷን አብርታ እንደ እናት ተንከባከባ እንደ ሚስት አቀባ በደንብ ነው በቃ እኔ ከልጆቼ ቀጥሎ እኔንም እያሳደገችኝ ብዬ ነው ማስበው ሚስቴ የእውነቴ ነው ለያሳደገች እኔ ማለት በጣም ስለምኮራባት ነው በጣም ለበሙሉ ነኝ በሚስቴ በትዳሬ በጣም ሃፒ በጣም እና ፊቴ ውስጥ ላይ ይነበባል ትዳሬ በጣም ወድሻለሁ አከብርሻለሁ ሌላ ምን እላለሁ እግዚአብሔር እድሜ ይስጥልሽ ከዛ ውጪ እውነት ስንት ልጆች ነው ያለው አሁን ሁለተኛ ልጅ ወለድኩ ስለ ልጆች ንገረኝ አንዷ ሶሊያና ሚኪያስ ትባላለች አንዷ ማክሪያና ሚኪያስ ትባላለች በህይወቴ ያዘንኩበት ማስታወስ ማልፈልገው ቀን የልጄ ቀን ነው ምን በተወለደች በአንድ ወር ሆስፒታል ገባች በኒሞኒያ ተጠቅታ እና የነበራት ስቃይ ለመተንፈስ የምትቸገረው ችግር በጣም 21 ቀን ወደ ሆስፒታል ቆይታለች ከ21 ቀን 5-6 ቀን በኦክሲጅን ነበር የምትተነፍሰው የእግዚአብሔር ማዳኑን ታምሩን ያየውበት ጊዜ ነው በህይወቴ በቃ ያዘንኩበት በጣም የሚመረበሽበት ቀን እሱ ነው በጣም በቃ ዴድ ልብ መጥቶ ወደ 30 ምናምን ሆኖ እግዚአብሔር ነፍስ ሲያስቀጥል ያየውበትኝና ዲዮን ደግሞ የልጆችን ህመም የልጆችን ችግር ጉዳት አያሳየ ፈጣሪ እውነት በጣም እንትን ይለኛል በጣም
እና የመጀመሪያ ልጄ ማለት ነው የሱን እንትን አረሰው በህይወቴ ማለት ነው እግዚአብሔር ግን ዛሬ ህይወትን ድጋሚ ቀጥሎ በጣም ቆንጂዬ ልጅ በጣም አባ ምትል ልጅ ደስ ምትል ልጅ አሁን ደግሞ ሁለተኛዋን ደግሞ በፍቅር በሰላም ተቀብለን ከእግዚአብሔር ጋር እንግዲህ ስንት ወር ናት ያሁኑ ማክሪያና ትባላለች የማርያም ስጦታ ማለት ነው ያሁኑ አሁን ወደ ሶስተኛ ወር አለፋት ወደ 4 ደግሞ ወደ 16 4 ወር እንትይዛለች እቺኛዋ ደግሞ ትልቋ 3 አመቷ ነው እግዚአብሔር ቢወድ ቢፈቅድ ስንት ልጅ እንዲኖር ትፈልጋለህ እግዚአብሔር ቢወድ ነው ያልኩት ይሄንን በቁጥር እንደዚህ ነው እንዲኖ ማለት ለኔ ከብደኛል አንዳንድ ጊዜ አሁን ላይ ሀገራችን ላይ በመታየው ነገር እንደው ምን አይነት ልጅ ነው ማሳደገው ምን አይነት ልጅ ሊፈጠር ይችላል ይሆን ምን አይነት ትውልድ ፈጥራለሁ ወጋሪ ወይስ ተወጋሪ ገዳይ ወይስ ተገዳይ ይህን ስታስብ አንዳንዴ ትንሽ ተሰጋለህ እግዚአብሔር ልጅ ይሰጣል ትልቅ አባታ ትልቅ አምላክ ነው ነገር ግን እኔ እንደዚህ ምንም ነገር የለም እውነት ለመናገር እንደውም በዛው አያይዘህ ከመጨረሻ ጥያቄ በፊት የመጨረሻው መጀመሪያ ጥያቄ ልጠይቅ ተወጋሪ ወይም ወጋሪ ገዳይ ወይስ ተገዳይ ምን አይነት ልጅ ነው ምን ወልደው ምን አይነት ልጅ ነው ምን እናሳድገው ገዳይም ከሆነ አደገኛ ነው ተገዳይም ከሆነ ደግሞ አደገኛ ነው ምክንያቱም ምትለፋው መደከመው ታዲያ ሚሞት ልጅ ነው ማለት ለክ ወግ ማዕረግ አይቶ እግዚአብሔርን አገልግሎ በሰዓቱ በጊዜው የሚሄድ እኮ ችግር የለውም ማንንም በመድር ላይ የሚቀር ሰው የለም ነገር ግን ያለ እድሜው የሚቀጭ በጣም ገዳይ በበዛበት በነገራችን ላይ ወጋሪ ተወጋሪ ስንል በአማርኛ ቋንቋ ነው በሌላ ቋንቋ ሌላ ነው ትርጉሙና በእኛ ቋንቋ ደብዳቤ ገዳይ ማለት ነው አንድ ጊዜ መቀሌ ዩኒቨርሲቲ የተማረን የሁለተኛ ዓመት ተማሪዎች ይያለን አስተዋሳለሁ እንዳ ኪዳነ ምሕረት እንዳ መድኃኒዓለም ይመስለኛል እነ ኪነ ጥበብ መጣው መርሃ ግብር መሪ ወገሩት አንዴ ከመሃል ከተማ ነው የመጣው እና በነገራችን ላይ ወገሩት በትግረኛ ቋንቋ ሌላ ነው የትግራይ ህዝብ ሌላ ቋንቋ ሌላ ነው የሚረዳው በአማርኛ ነው እኔ እየተናገርኩ ያለሁት እንደዚህ ነው የሚባል እና አሁን ስላለው ስለ አሪሲው ጭፍጨፋ ስለ ነበጋንሻው እንደዚህ መደንፋት ስታይ ምንድነው የሚሰማህ እንደ አገልጋይ በተለይ አሁን ይሄ ዜና በሰማዋቸው ቁጥሮች እውነት ያለ ምንም ሐሰት ሳልቀላቀል በቃ ያማል ያስለቅሳል የክርስቲያኒቷ ላይ እየተፈጸመባት ያለው ግፍ እየተፈጸመባት ያለው መከራ ማን ነው እየደረሰላት ያለው ማን ነው እየገደላት ያለው የሚለው ነገር እጅግ በጣም ያሳዝናል ጻናቶቹን ስታያቸው በማንነታቸው በኦርቶዶክስነታቸው በክርስቲያን ቁጥራቸው ለምን እንደዚህ ሆነ ተብሎ የሚታረዱ አባት እናቶችን ስታይ እጅግ በጣም ያሳዝናል እንደዛ ደግሞ ትላንት የቤተ ክርስቲያኒቷ ለዚህ ክብር ያበቃችው ሰው ዛሬ ረግጧት ሄዶ በሟቾች ወገን ሲሳለቅ በሟቾች ላይ ሲደነፋ ስታይ እኔ ሌላ አውሬ እንጠብቃለን እንዴ ሌላ ችግር እንጠብቃለን እንዴ ሌላ ክፉ ነገር ሌላ ሰይጣን እንጠብቃለን እንዴ እንደዚህ አይነት ነው ከባዱ እኮ ችግር እኮ ከዚህ በለጠ አውሬነት አለ ወይ በሟቾች ወገኖች ላይ ከመሳለቅ በላይ የሚያስከፋና የሚያሳዝን የሚያስለቅስ ነገር አለ ወይ ቀደም ካልኩ ጨዋታ ጋር ስናገናኘው እኮ እኛ እዛ ቦታ ላይ ያልተገደልነው እኮ ስላልነበረን ብቻ ነው ልጆቻችን እዛ ቦታ ላይ እኮ ያልሞቱት ስላልነበሩ ብቻ ነው አይቀርላቸው ይሄንን ነው ቀደም ልል የፈለኩት ማን ሟች ማን ገዳይ የትኛው ትውልድ ነን ይቱ ጋር ነው የተቀመጥነው እንደ እንትን ያማል እኔ በጣም አዝኛለሁ በጣም ነው እውነቴን የምልህ በተለይ አሁን እዛ ሚዲያው ላይ ሲዘዋወር የነበረው ነፃ ልጅ ስታየው እስቲ የኔ ልጅ ነው ብለን እናስብ ዛሬ አንተ ቤት ሲንኳኳን የቤት አይሰማም ስላልን ነው ብዙ ፈተናዎችና መከራዎች እየደረሱብን ያለው ማን ነው አንልም እየሰማን ጸጥ ነው ምንለው ለብዙ ነገሮች ድምጽ እየሆነን አይደለም እየተናገረን አይደለም እየተናገረን ብቻ አይደለም ሲገሉን እንበዛለን እውነት የት ነው ምንበዛው እኔ በጣም ብዙ ጥያቄ አለኝ የቱርኳን እንትን ማየት እኮ በቂ ነው እንዴ ኤፌሶን የተባለችው እኮ ዛሬ እኮ ስሟ ተቀይሯል እኮ
እንዴ ብዙ እኮ የኦርቶዶክስ መፍለቂያ እነ ግብጽን ተመልከት ናስቄጠስ ገዳም በነበሩባት ቦታ ላይ ትልቅ ሊቃውንት ትልቅ አባቶች እና አቡነ ሽኖዳ እና ሊቀ ዲያቆናት ሀቢብ ጊዮርጊስ ባሉባት ቦታ ላይ ዛሬ ሙስሊም ከባት እኮ ባንዲራዋን ማየት በቂ ነው። የትኛው ቁጥር ነው የበዛው? እኔ አልገባኝም። ሞቶ እኮ አለቀ እንጂ አልበዛም። የትኛው ነው አሁን ይሄ ቋንቋ ለዚህ እንትን አይጠቅመውም አይመጥነውም። እስቲ ይታይክ ማን ነው በመወገሩ በመሰቀሉ በመገረፉ የበዛው የትኛው አካል ነው? የክርስቲያን ሀገር የነበሩትን ማየት አይሻልንም? በስተዋል ስማቸው ተቀየረ፣ ታሪካቸው ጠፍቶ ደብዛቸው ጠፍቶ ስንት ታሪክ የተሰራባቸው ስንት ቅዱሳን አባቶች የፈለቁባቸው ሶሪያን ማየት በቂ ነው። የነ ቅዱስ ኤፍሬምን ሀገር በዙ ቀደም ያነሳው ለቱርክን ማየት በቂ ነው። በዙ ክርስቲያኖች ስንት ፐርሰንት ነው ክርስቲያን ያለው? እነ ጆርዳንን ተመልከት። ክርስቶስ እኮ ከእስራኤል ጀምሮ የነናባውን ተራራ የነ ሙሴ ያስተማሩባት በብሉይ ኪዳን ጀምሮ ያለው ነገር ስታይ እዛ ጋር እኮ ክርስቶስ ተጠመቀበት ብለን የምንናገረው የዮርዳኖስ ወንድ እንኳን አላስተማራቸው ወይም ደግሞ እንትን አላላቸው 90% የሆነ ቤተ እምነት ነው። ሶ እንደ ሀገር ምንድነው ማድረግ ያለብን የሚለው እንግዲህ እግዚአብሔር እና ብዙዎቻችን እንስቲ እናያለን። ከባድ ነው። ነበጋሻው እንደዚህ በእናገራቸው ከሰውነት ወደ እንስሳነት እንደተቀየሩ የሚያሳይ ነው። ከሰውነት ወደ እንስሳ ወፍ እንኳን ልጆቿን እንትን ስትል ሸፍና ነው። እንስሳ ታስባለች ማለት ነው። ልጆቿን አትበላ። እሱ ዛሬ ትላንትና የሆነ እንትን አካል ላይ ገባና በሟች እንዴት መጣላቸው? እኔ ይገርበኛል። ምን ተቀማቸው? እስቲ ምን አይነት እንትን ተሰማቸው? ያን ህፃን ልጅ እግር ሲቆረጥ እና እጅግ በጣም ከባድ ነው። እጅግ በጣም ያሳዝናል። እጅግ በጣም እኔ በጣም የክርስቲያን ሞቶች በየቦታቸው መብዛታቸው እንደዚህ መሆኑ እንዲመፈጠሩ እኛም ዝም ማለታችን ያሳፍራል። ዝም ማለትም ከገዳይ ወገን መሆን ነው የሚመስለኝ። እኔ ይሄን ይቅርታ ለንግግሬ ዝም ማለትም ከገዳይ ወገን መሆን ነው። ያን ከጨረሰ በኋላ እኛ ቤት ይመጣልኩ ለነዛ መሆን አለብን ብዬ አምናለሁ። የሚገርም ነው። ለዚህ ለወቅታዊ ጉዳይ የሚስማማ አንድ መዝሙር ዘምርልኝ። በመጨረሻ ደግሞ መልእክትህን ሐሳብህን ቀረ የምትለው ይሄ ቢጠየቅ ይሄ መመለስ ይቻል ነበር ይሄ መነሳት ነበረበት የምትለውም ካለ እሱን ለዚህ አሁን ላለንበት ወቅት የሚስማማ መዝሙር እግዚአብሔር ያጽናናሽ እንባሽን ያብሰው ቤተክርስቲያን ሆይ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራይልም በእግዚአብሔር ያስብሽ የሚዘማር ያለ እስቲ እንዘምር። እግዚአብሔር ያጽናናሽ እንባሽን ያብሰው ቤተክርስቲያን ሆይ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። ስለ ጌታ ፍቅር ማህተቧን ይዛ አክሊል ተቀዳጀች በደሙ ከዋጃት ከክርስቶስ ጋር እኖራለሁ አለች። የእውነት ሰማዕትነት ሲመጣ በገሃድ ይሻሙ ነበር ከእሳቱ ለመንደድ። አሕዛብ አትርከም በመግደል አትጸድቅም ነፍሰ ገዳይነት አሸንፎ አያውቅም። በበቀል ጭካኔ የሰው ልጅን ማረድ እጅግ የወጣ ነው ከሃይማኖት መንገድ። እግዚአብሔር ያጽናናሽ እንባሽን ያብሰው
ቤተ ክርስቲያን ሆይ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። በዚህ በእኛ ዘመን ቅዱሳን ተሻሙ አክሊሉን ለመውሰድ ከሁሉ ሊቀድሙ የተክለ ሃይማኖት የክርስቶስ ሰምራ ሕፃናት ተነሱ በመሞት ሕይወትን ከእግዚአብሔር ሊወርሱ። እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። ይቺ ቤተ ክርስቲያን የተገነባችው በደም ስለሆነ በሞት ሕይወት ሊያገኝ ክርስቲያን ታመነ። ምድሪቱ ለእግዚአብሔር የተቀደሰች ናት፣ ሕዝቧም ሊሆን ቀርቧል እንደ በግ መሥዋዕት። እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። የራሔልን እንባ ያሰበ ያበሰ አምላክ እንባችን ያብሰው። እግዚአብሔር ሁላችንንም ያጽናናን። አሜን። ሚኪ እንግዲህ እንግዳችን ሆነ ስለተገኘ እጅግ በጣም ደስ ብሎኛል። እኔም በጣም አክብራችሁ ስለጠራችሁኝ። መጨረሻ መልእክትህን ሐሳብህን ይነሳ ብለህ የምታስበው ነገር? የመጨረሻ መልእክቴ ያው ቀደም በዘመርኩት ዝማሬ ያስተላለፉት መልእክት ነው። በግጥም መልክ ነው መልእክቱን ማቅረብ ፈልገው። አህዛብ አትድከም በመግደል አትጸድቅም፣ ነፍሰ ገዳይነት አሸንፎ አያውቅም። በበቀል ጭካኔ የሰው ልጅን ማረድ እጅግ የወጣ ነው ከሃይማኖት መንገድ። ወፎች ይበራሉ አህጉር አቋርጠው፣ ክረምትና በጋ ጊዜውን ጠብቀው። የሰው ልጅ ብቻ ነው ድንበር የከለለው ከእንስሳት አንሶ የሚተላለቀው። ይህንን ነው ማስተላለፍ የምፈልገው መልእክት። እግዚአብሔር ሁላችንም ልቦና ይስጠን። ቤተክርስቲያናችንን ከአጽራረ ቤተክርስቲያን ከአጽራረ ከሚቃወማት ሁሉ እግዚአብሔር አምላክ ይጠብቅልን። ይቺ ቤተክርስቲያን ለሰማያዊት ኢየሩሳሌም ምሳሌ ናት። ሞተንም ኖረንም ያውነን በክርስቶስ ይብላኝ ለገዳይ ይብላኝ ለገዳይ ይብላኝ ለሚገድልና መልእክቴ አባቶቻችን ዝም አትበሉ። ሁላችሁም ኦርቶዶክሳውያን ዝም አትበሉ። የክርስቲያን ሞት የሁላችንም ሞት ነው። ፈተናችን የበዛው እውነተኛ ቤተክርስቲያን ስለሆነች ነው። እውነት ለዚህ ዓለም አረባችም አትጠቅምም። እቺ ዓለምም ለእውነት አትጠቅማትም አትረባትም። ምክንያቱም እውነት የተባለው ክርስቶስ እንኳን መጥቶ ሰቀለችው እንጂ በረት ውስጥ አስተኛቸው እንጂ አልተቀበለችው። ክርስቲያን ማንም ይሄ ተጻፈልን ነው። በእኛ ዘመን ግን ይሄ እንዳይፈጠር የበኩላችንን አስተዋጽኦ እናድርግ። ብዙ የሚታረዱትን አባቶቻችን እናቶቻችን ህፃናትን የነሱን ድምጻቸውን ነው። ገዳይም አትግደል በቃ አትግደል። ይሄ ነው ተብሎ ለሱ መጽሐፍ ቅዱስ መጥቀስ አያስፈልግም አይደል? አትግደል በቃ። እንዴት ነው ጻን ልጅ ላይ እጅ የምናነሳው? እንዴት ነው
አሁን በነገራችን ላይ ግዴታ ከሌ የሚባለውን ብቻ አይደለም እኛም ለእግዚአብሔር አልተመቸ ነው ፊቱን መልሶብናል ንስሐ ንግባ አዙሮብናል ለምን ወንድሙን እየገደለ ነው ኦርቶዶክሱ ነው እህቷን እየገደለች ነው ምን ሰማው ዜና ልጅ አባቱን ደፈረ ነው ልጅ በአባቷ ተደፈረች ነው እንደዚህ ህፃናት ተደፈሩ ተገደሉ ሞቱ ነው እኛም ለእግዚአብሔር አልተመቸ ነው አርጩሜውን ስለላከብን ነውና የነነዌን ጸሎት የሰማ አምላክ እኛም ከልባችን ጸልየን የነሱን እሳት ከመውረድ የመለሰ አምላክ እንግዲህ እንባችንን አብሶ ቁጣውን ያብርድልን ሌላ ምን ይባላልና ሁላችንም ኦርቶዶክሳውያን እንጸልይ እናልቅስ እናንባ ንስሐ እንግባ ዘመነ ሰማዕታት ነው ዘመኑ የተጻፈው ትንቢት ነው ይህን ስናደርግ ደግሞ ወንጌልን እየሰበክን መሆን አለበት እያስተማርን መሆን አለበትና ልብ ይስጠን ሁላችንንም እናንተም እንግዳ አድርጋችሁ ስለጋበዛችሁኝ ስላከበራችሁኝ እግዚአብሔር ያክብርልኝ ከልብ አመሰግናለሁ በተለይ ማርያም በጣም የምትሰራው ስራ እጅግ በጣም ይበል የሚያሰኝ የሚያስደስት ትልቅ ስራ ነውና እድሜ ይስጥልን በጣም እናመሰግናለን ለቤተ ክርስቲያኒቷ ድምጽ እየሆናችሁ ያላችሁ ሰዎች በዚህ አጋጣሚ ሁላችሁ ነው ከልብ እናመሰግናለን እናንተንም እግዚአብሔር ይጠብቅልን ሚዲያው ነው የሚያስፋልን ለመልካም አገልግሎት እየተጠቀምነውና ዘንድሮ ይቅርታ ካበዛው ሚዲያው ከባድ ነው ቅድም አጋጣሚ በጨዋታ ማለት ያወራው ነው ነበር ስልክ እንኳን ቤተሰብ ላይ ድንገት የሆነ ነገር መቅፈት እንዳንችል ያደረገ ነው ስድብ ነው ለቅሶ ነው ሮሮ ነው እንደዚህ ነው እንዲ ነው እናንተ ደግሞ ሚዲያውን ለመልካም ነገር እየተጠቀማችሁት ነው ይሄን ሚዲያ የምትመለከቱ ሰዎች ቻናሉን በደንብ አድርጋችሁ ሰፖርት ያደረጋችሁ እየደገፋችሁ ሰብስክራይብ ያደረጋችሁ እንድትከታተሉ በእግዚአብሔር ስም እንጠይቃለን እግዚአብሔር ያክብርልን የዛሬው እንግዳችን ተወዳጁ ዘማሪ ሚካኤል አረጋዊ ነበረ የሎዛ እንግዳ ሎዛ ፖድካስት በሎዛ ሚዲያ በሌላ እንግዳ በሌላ ጊዜ እስከነገናኝ ድረስ በያላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን ቸርን ሰንብት